ዛሬ ምዕራፍ 1 2 3 እንጨርሰናል። ከመግቢያው ጭምር አራተኛ አንድ ወራችን ነው ዛሬ እና ከወንድሞቼ ጋር ተማከርን። ምዕራፍ 1 2 እና 3 በአንድም በሌላም የተንጠባጠቡ ስለሚኖሩ እኔም አንዳንዴ ስለምቸኩል ዛሬ ማድረግ ያሰብነው ሶስቱን ምዕራፍ እንገመግማለን እና እኔ ሰመሪ ሰጣለሁ። ከዛ አንድ መወደው ሁሉ ሰው እንድንለማመድ የፈለኩት አለ። በግሩፕ 10 ሆነን የአንድ ወሩን ትምህርት በጥያቄ አንድ ጥያቄ ነኛለኝ አራቱንም ሳምንት ያስተማርኩትን ጽፌያለሁ። ለቤታችሁ እንድትወስዱ ፎቶ እያነሳችሁ። ጥያቄው ግን አንድ ነው። በቡድን እንወያያለን መጨረሻ። ከዛ ደግሞ ጸሎት አድርገን ነው የምንለያየው። ከዚህ በኋላ ምዕራፍ 4 5 እና 6ን ካስተማርኩ በኋላ እንደ ጌታ ፈቃድ ልክ ይሄን ነው የሚመስል ሰመሪና ውይይት እናደርጋለን ማለት ነው። በዚህ መልክ ነው ዳንኤልን የምንቀጥለው። ዛሬ ምዕራፍ 1 ምዕራፍ 2 ምዕራፍ 3ን ነው የምንገመግመው ማለት ነው። የዛሬው ርዕስ ሁለት ክፍል ነው ያለው ግምገማው እና አንድን እና ምዕራፍ 1ን በአንድ ክፍል ነው የምናጠናው። ምዕራፍ 2 እና 3ን በአንድ ገዢ ክፍል ነው የምናጠናው። ዛሬ ያሰብኩት ምዕራፍ 1 በሁለት ከፍለን ያጠናነውን የባቢሎን ወይም የዚች ዓለም ልጆች መልክ እና የጽዮን ልጆች መልክ በሚል ነው የምናጠናው። ትንሽ ለየት አድርጌዋለሁ። የዚች ዓለም ልጆችና የእግዚአብሔር ልጆች መልክ ወይም የሰይጣንና የእግዚአብሔር ልጆች መገለጫ በሚል ሊሆን ይችላል የምናጠናው። ከዛ ሁለተኛ የምናጠናው በሁለት የተከፈለ ነው። ምዕራፍ 3ን በመንፈሳዊ ነገር እንዴት እጨምራለሁ፣ በመንፈሳዊ ነገር ስጨምርስ ውጤቱ ምን ይሆናል በሚል ምዕራፍ 3ን እንዲሁ በአንድ ክፍል እናጠናለን። ከዛ ጥያቄ ነው የሚኖረን። እነ ቄስ በኋላ ያድሏቸዋል ተከፋፍለን። ዛሬ ምዕራፍ 3ቱን ምዕራፍ እንድንገመግም እግዚአብሔር እንዲያስተምረን ሁላችንን እንጸልያለን። የቤሪያ ሰዎች ልባቸው ሰፊ ነበር። ነገሩ እንዲሆንን እያሉ ቃሉን ዕለት ዕለት ይመረምሩ ነበር ተብሎ እንደተጻፈ ዛሬም ጥበብና እውቀት ማስተዋል የክብር መዝገብ ሁሉ ያለበትን በመንፈስ ቅዱስ በመነዳት ቅዱሳን ሁሉ ለጥቅማችን የጻፉትን ይህንን ቃልህን ሰው መግለጥ አይችልም ጌታ ሆይ እና በመንፈስ ቅዱስ ኃይል የቃልን ፍቺ እንድታበራልን ደግሞም እንዲዋሃደን እንዲጠቅመን እንድንኖርበት በጸጋ እርዳን። ክብር ላንተ፣ በረከቱ ለሚሰሙት ሁሉ ይሁን። በኢየሱስ ስም ብለህ ስማን፣ አሜን። ምዕራፍ 1ና ያጠናኑት እዚህ ይላችኋል። የባቢሎን ልጆች መገለጫ። የዚህ ዓለም ልጆች የናቡከደነጾር የባቢሎን የቤል ልጆች። ቤል አጋንንት ነው። የባቢሎን የታወቀ ጣዖት ነው እና ልጆቻቸው ሁለት ባህሪያት አላቸው። ምዕራፍ 1 ስናጠና እዚህ ይላችኋል። እና አንዱ ሰብሰብ ያደረኩት ጠቅላላ አልፎ የተሰጡ ናቸው። ይሄ ቃል ነው እኔ የገለጠልኝ። አልፎ የተሰጡ ከ120 ሀገር የመጡ ናቸው። ሁሉም ለባቢሎን ንጉስ አልፎ የተሰጡ ናቸው። እንደፈለገ ነው የሚያደርጋቸው። ቁጭ በል ሲለው ቁጭ ይላል፣ ብድግ በል ሲለው ብድግ ይላል እና በባቢሎን ንጉስ መዳፍ ውስጥ የወደቁ ናቸው። የዚህ ዓለም ልጆች ተመሳሳይ ናቸው ታውቃላችሁ። እና ፊልጶስም ወደ ሰማሪያ ሄደ። በሰማሪያም አንድ ሲሞን የተባለ ጠንቋይ ነበር። ከትንሽ እስከ ትልቅ ሁሉም ለብዙ ዘመን ታላቁ የእግዚአብሔር ኃይል እያሉ ያዳምጡት ነበር። አንድ ሲሞን ጠንቋይ መራራ መርዝ የሞላበት የአመጽ እስራት የሞላበት ሰው ህዝቡን ያስተዳድራል። ተመሳሳይ ነው። በባቢሎን ያለው የባቢሎን ንጉስ ናቡከደነጾር ሰው ሁሉ በእጁ ነው። የፈለገውን እሳት ውስጥ ጨምረዋል፣ የፈለገውን ትምህርት ቤት ጨምረዋል፣ የፈለገውን ልጆቻቸው በፊታቸው ያርዳል፣ የፈለገውን አይኑን ያወጣዋል። ታውቃላችሁ ማንም ሊከለክለው የሚችል አይደለም። እሱም ተናግሯል እኮ ዳንኤልም መስክሮለታል። አዋፋትና ሰው በእጅህ ይሆኑ አንተ። ስለዚህ በባቢሎን ንጉስ መዳፍ ውስጥ የወደቁ ናቸው። አልፎ የተሰጡ ናቸው ለሱ ማለት ነው። ታውቃላችሁ ይሄ ንጉስ
ቢሞትም መንፈሱ ግን አሁንም አለ። የዚህ ዓለም ገዢ የተባለው በሱ መዳፍ ውስጥ አሉ። ከረባት ለብሶ መኪና እየነዳ ወይ ቢቀመጥ ቢነሳ በራሱ የሆነ እንዳይመስላችሁ። ከክርስቶስ ውጭ የሆኑት ሁሉ በሰይጣን መዳፍ ውስጥ ናቸው። ኢቭን ሰይጣን የለም በሚሉትም ላይ እሱ አለቃ ነው። ወይ በእግዚአብሔር መዳፍ ውስጥ መንፈስ ውስጥ ናቸው፣ ወይ በሰይጣን መዳፍ ውስጥ መንፈስ ውስጥ ናቸው። ሶስተኛ ወገን የለም። ኒውትራል መሆን አይቻልም ማለት ነው። ጳውሎስ ስለዚህ ነው ይህንን በግልጥ የተናገረው። የዚህ ዓለም ገዢ ልቦናቸውን አሳውሮታል፣ ፈቃዱንም ያደርጋሉ። እኛ ግን እያለ ስለራሱ ይቀጥላል። አንተ ዲዳና ደንቆሮ መንፈስ ውጣ ይለዋል። ብትነግረው የማይሰማ ብትጠይቀው የማይመልሱ ሰዎች አሉ። በመንፈሱ ተይዘው ነው። አይምሯቸው እኮ አልታመመም፣ ነገር ግን በሱ ቁጥጥር ስር ስላሉ የሚወዱትን ሊያደርጉ አይችሉም። አልፎ የተሰጡ ናቸው ማለት ነው። እኔ አንድ ሰው በእውነት እንደው በትህትና እኔን የምናገረው እኔንም ጌታንም ይወዳል፣ ግን ነፃ አልወጣም እና በእውነት ነፃ መውጣት ይፈልጋል። ለመነኝ። ከምንድን ነው ነፃ መውጣት የምትፈልገው ስለው ከጠጅ አለኝ። ጠጅ? እንዴት ጠጅ አልኩት። ቄስ እንደምትቀልደው አይደለም። ይገርማል። ከስራ እንደወጣው አስፋልቱ ላይ ጠጅ የሚሰራበት እንደ ቅራሬ ነገሩን ይደፉታል። በፍጹም መጠጣት አልፈልግም አለ እና አስፋልቱ ላይ የተደፋውን ሳየው መቼ ወንበር ላይ እንደተቀመጥኩ አላውቅም አለ እና እጄ ላይ ብርሌ ላይ ነው። በኋላ ተንገዳግጄ ነው። እናቴም ተማረረች። ምን ይሻለኛል? እስኪ ይሄ ጠጅ ምን እንደሚያደርግ ከኋላ እከተላለሁ አልኩት። መጸለይ ነበረብኝ። እኔም ትክክል አይደለም በእውነት እኔ ሲዋሸኝ ነው መሰለኝ። ከዛ ቤቱን አሳየኝ። ከስራ ወጥቷል። ከኋላ ከሩቅ እከተለዋለሁ። አሁን ወደ ግራ ወደ ቀኝ እንዳትል፣ ቀጥታ ወደ ቤት ሂድ እስቲ ጉዱ ነው ያለው አልኩ። አንገቱ ወደ ቤቱ ነው፣ እግሩ ግን ወደ ጠጅ ቤት ገባው። አዘንኩ። እኔ በዚሁ ስላላለፍኩ ይሄን ልምምድ አልነበረኝም። የማይወደውን ጉሮሮን ይዞ ወንበር ላይ ቁጭ አድርገዋል። ብዙዎች ግን እንደዛ ናቸው። በሐሺሽ በፖርኖግራፊ እንደምታውቁት በጫት በመጠጥ ወደውት እኮ አይመስለኝም። አንዳንዴ ይገደዳሉ፣ ተይዘዋል። እና የእውነት ብርሃን በተለይ ከበራላቸው በኋላ ተመልሰው ወደ ኋላ የተመለሱትን ለንስሐ መመለስ በጣም አስቸጋሪ ነው የሚለው ጳውሎስ። ስለዚህ ነው አንዳንዴ አልፎ ይሰጣሉ እና የማይወዱትን ሁሉ ያደርጋሉ። ቃኤል አንዱ እንዲህ ነው፣ ሳኦል እንዲህ ነው፣ ይሁዳም እንዲሁ ነው። አልፎ ከተሰጡ በኋላ የማይወዱትን የዚህ ዓለም ገዢ ያስደርጋቸዋል። እና ብዙ ምስጢር መናገር ይቻላል ስለሚቀረጽ ነው እንጂ። ስለዚህ በባቢሎን ግዛት ያሉት ሁሉ በናቡከደነጾር እጅ ናቸው፣ አልፎ የተሰጡ ናቸው። ባህሪያቸው እሱ ነው። የሚወዱትን አያደርጉም፣ የማይወዱትን ያደርጋሉ። እና ለመጣላቸው ለበላይ አለቃቸው ይገዛሉ። አሁን እኮ በዚህ ዓለም ያሉት ሁሉ እንዲህ ናቸው። ወጣቶች በዝሙት በስካር በመጠጥ አይፈልጉትም። ነገር ግን ሳይፈልጉ ውስጡ ነፃ የሚያወጣቸው ኃይል ያስፈልጋል። ሌላ የሚበልጥ መጥቶ ኃይለኛውን ካላሰረው ከዛ ከግዛቱ መውጣት አይችሉም። ብዙዎች እንድንፈርድ ሳይሆን ልንራራላቸው እንደሚያስፈልግ ነው በእውነት የሚመስለኝ። ኢየሱስም ሐዋርያቱን ይዞ ወደ ጌንጌሳሮጥ ይዟቸው ሄደ። ጌንሳሬጥ ጌርጌሳኖን ይመስለኛል። በዛ እጅና እግሩ የታሰረ በሰንሰለት ማንም ማለፍ እንዳይችል ተደርጎ በመቃብር የሚኖር ሰበር አንድ ሰው ነው። ሰንሰሉን እንደ ክር ይበጥሰዋል። ሰው እንዳይደለ መገመት ትችላላችሁ። ማንም በዛ አያልፍም። እና እዛ ምናልባት ምን እንደሚበላ አልተጻፈም። በእርግጥ በጣም ከባድ ነው። ኢየሱስ ነፃ ካላወጣው በቀር ልቡ ተመልሶ አገልጋይ ሊሆን አይችልም። አንዳንዱ በመቃብር ኖሮ የታየ ሰንሰለት አለው። አብዛኛው ግን እንደዛ አይደለም። ቢሮ ነው፣ ነጋዴ ነው፣ ባለስልጣን ባለጠጋም ሊሆን ይችላል። እቤት ውስጥ ገቡ ግን ትብታብና ድጋም ብዙ ጨሌና ጠንቋ የሚቀልብ ነው። አብዛኛው ነጋዴ፣ አብዛኛው ባለጠጋ የዚህ ዓለም ገዢን ስለሚፈሩ የሚለማመጡት የሚለማመኑት የሚሰግዱት የሚተሻሹት ብዙ አላቸው። ነፃ አይደሉም። በባቢሎን ያሉት ሁሉ እንደዛ ናቸው። ሁለተኛ የባቢሎን ልጆች መገለጫ ያልኩት ነፃ ያልወጣ በፈርዖን እጅ በባቢሎን እጅ እንዳለው ሕዝብ ጭቃ እንደሚያስቦካቸው
እና ያለ ጭድ ብዙ መከራ እንደሚያስበላቸው አይነት ናቸው። ሁለተኛ አእምሯቸው ለከንቱ አልፎ ተሰጥቷል። እና እዛ ያሉት ቃላተኞች 3 ዓመት ተኩል የባቢሎን ንጉስ ባወጣው ካሪኩለም ነው የሚማሩት። ስለዚህ ማንነታቸውን አእምሯቸው ኮምፕሊትሊ እስከ ስማቸው ተቀይሯል። የራሳቸው አይደሉም ማለት ነው። የባቢሎን ንጉስ ለሱ እንዲመቹ አድርጎ ሰርቷቸዋል። የሰው ልጆች እኮ ለእግዚአብሔር ነው የተፈጠሩት። ንጉሱ ግን ለሱ እንዲመች አድርጎ እና እሱ የሚወደውን ልብስ፣ እሱ የሚወደውን አለባበስ፣ እሱ የሚወደውን ፖስቸር፣ እሱ የሚወደውን ማንነት ነው አድርጎ የቀረጻቸው 3 ዓመት ሙሉ። ትዝ ይላችኋል አስቴርን ቆንጆ ሴቶችን ሁሉ ለጃንደረባ ሰጠ፣ በንጉሱ ፊት ይታዩ ዘንድ ለ6 ወር በሽቶ 6 ወር እንዲያለች ለንጉሱ እንድትመች ተደርጋ ነው የምትሰራው። አስገራሚ ነው የዚህ ዓለም ገዢ። አእምሯቸውን ሁሉ በከንቱ አልፈው የተሰጡ ናቸው የባቢሎን ሰዎች። ትዝ ይላችኋል ጾታ የሚቀይሩ አሉ። አእምሯቸው በቃ ስለተማረከ ከተመሳሳይ ጾታ ጋር ይተኛሉ። ቅርም አይላቸው። የመጨረሻው ዘመን መገለጥ ይሉሃል። እንዲያውም የሀገራችንም ዳር እየከበቡ እንደሆነ ስሜቱን ታውቃላችሁ። እንስሳ ማያደርገውን ያደርጉታል። ይሄ እኮ አእምሮ የተቀማ ሰው እንስሳ ያደርገውም። ይሄንን የሴት ጸጉር ቢረዝም የወንድ ቢያጥር ተፈጥሮ ራሱ አያስተምራችሁም? ተውት መጽሐፍ ቅዱስን ይላል ጳውሎስ። ከተፈጥሮ እንኳን አትማሩም ይላል። እነሱ ሊማሩ አይችሉም። ባንዲራ ይዘው በየቀኑ ያከብሩታል። መንግስታት በህገ መንግስታቸው ላይ ፈቅደዋል። አታምኑ። አሁን ውሸት ይመስላል እኮ ነገር ግን የሰለጠኑ ሀገሮችን ወሮታል። እኔ በአይኔ በረብቶ አይቻለሁ። ብቻ ወደ ውስጥ መግባት አይቻልም። በጣም ነው የምትደነግጡት፣ የምትሰቀቁት። በተለይ ከአፍሪካ እንደ ኢትዮጵያዊ ካለ ሀገር ውስጥ ብትሄዱ ትደነግጣላችሁ። ለነሱ ምናቸውም አይደለም። እና ስለዚህ በባቢሎን ያሉት በሙሉ በባቢሎን መንፈስ አእምሯቸው የተቀየረ አልፈው የተሰጡ ናቸው። አልፈው የተሰጡ ብቻ አይደለም፣ ማንነታቸው፣ አእምሯቸው፣ ድርጊታቸውን ሁሉ የተቀየረ ነው። ስለዚህ የሁለት ዜጎች ግብግብ ነው ታውቃላችሁ። የታላቁ ምስል የወርቁ የብረቱ የናሱና የሸክላ የብረቱ እና የድንጋዩ ግብግብ ነበረ፣ አሁንም አለ። አንድ ቀን ያቆማል። ስለዚህ ድንጋዩ ምስሉን እንደፈጨው የእግዚአብሔር ልጆች የባቢሎንን መንፈስና አሰራር ድል እየነሱ እንዲኖሩ እንደ ጨው ብርሃን በምድር ላይ አለ። መንፈሱ አሁንም አለ። ስለዚህ አልፈው የተሰጡ አእምሯቸው ለከንቱ የተሰጠ አልፈው የተሰጡ ሰዎች ያሉበት ምድር ነው ባቢሎን። አልፎ መሰጠት በጣም ከባድ ነው። በኤርትራ ባህር መሃል የተሻገሩ መናን የመላእክት የበሉ በእሳትና በዳመና አምድ በየቀኑ በታምራት የሚመላለሱ አታምኑ። ለጥጃ አምላካችን ነው ብለው ሰገዱለት። እንዴት ሊሆን ይችላል ማለት አንችልም። አሁን የባሰ ባይሆን ነው። እና በሮሜ ላይ ግን ለማይረባ አእምሮ ስለተሰጡ ከግብጽ ያወጣህን አምላክ ብለው እነሱ ባቀለጡት ወርቅ ሲሰግዱለት ታያላችሁ። በባቢሎን the same thing። እነሱ በዱራ ሜዳ ለተሰራው ትልቁ ምስል ራሳቸውን የሰሩት 300,000 ህዝብ ለጥ ብሎ ሰገደለት አምላክ ነህ ብሎ። ንጉሱም አወጀ ይሄንን ለብረትና ለእንጨት አምላክ ነው ብሎ ሰገዱለት። እነሱን የሰሩት እኮ ራሳቸው። ይሄ አልፎ ከመሰጠቶች ምንድነው? በጣም የታወቁ ይመስሏችኋል? ጃፓን ሄዳችሁ እያንዳንዱ ጃፓን በቦርሳው አምላክ አለው። በቦርሳው እኮ ነው ብላችሁ በቦርሳ ይዞት ይዞራል። ምሳ ሰዓት ላይ አውጥቶ ይሰግድለታል። ህንድማ በወረፋ ተደርድሮልሃል። በጣም ብዙ ጣዖታት በእንጨት የተሰሩትን የረቀቁ እኮ ናቸው። አስደናቂ ሚሳኤል የሚሰሩ እስከ ጨረቃ የመነጠቁ ናቸው። ዞር ስትለው ራሱን መግዛት የማይችል ሰካራም ምናምንቴ የማይረባ ከንቱ ነገር ሲያደርጉ ታያላችሁ። ጠቢባንን ይላሉ፣ እጅግ ከጥበብ እንደራቁ ታያላችሁ። አእምሯቸው አልፎ ተሰጥቷል ማለት ነው። ይህ ነገር ዲግሪ በመጫንም መለኪያ አይደለም። እና ለከንቱ አልፎ የተሰጠ ሰው አገር ሊመራ ይችላል። ዞር ስትለው ወንድ ከወንድ የሚተኛ ነው። በውጭ ሀገር አሁን አሉ ነው ብላችሁ ስማቸውን ቀይረው
እና አእምሯቸው ለከንቱ የተሰጡ ለዚህ ዓለም አልፈው የተሰጡ መሆናቸውን በተግባራቸው ታያላችሁ። እኛ የአብርሃም ልጆች ነን አሉት። እናንተ የሰይጣን ልጆች ናችሁ። ለምን እንዲህ አልክ? አብርሃም እንዲህ አላደረገም። የእግዚአብሔር ልጆችማ እንደዚህ አያደርጉም። እናንተ ቀሚስ ለበሳችሁ እንጂ የሰይጣን ልጆች። ለምን እንዲህ አልክ? ስራችሁ ግልጥ ነው። ፈሪሳውያን ሰዱቃውያንም በደም ለሁለት ነው የከፈላቸው። የእግዚአብሔርና የሰይጣን ልጆች ይለያሉ አላቸው። በፍሬያቸው ይለያሉ። ስለዚህ መራራ ውሃ ጣፋጭ ሊያፈልቅ አይችልም። ኮምጣጤ ብርቱካን ሊያፈራ አይችልም። በምንም እናንተ የሰይጣን ልጆች ናቸው አላቸው ኢየሱስ። እኛስ የአብርሃም ልጆች ነን። አይደለም፣ ስራችሁ እኮ ይመሰክራል እያለ ይሞግታቸዋል ማለት ነው። መንፈሱ የባቢሎን መንፈስ አሁንም አለ ልላችሁ። የባቢሎን ልጆች መገለጫው ምንድን ነው? ምዕራፍ 1 ላይ ያጠና ነው። ክፍል 1 የመጀመሪያው ሳምንት አልፈው የተሰጡ እና ለማይረባ አእምሮ አልፈው የተሰጡ ናቸው። አእምሯቸው ከንቱ ነው። የሚገዛቸውም አልፈው የተሰጡበት አጋንንት ናቸው፣ ሰይጣን ናቸው። ግን የጽዮን ልጆች መገለጫስ ምንድን ነው በሚል ደግሞ አጥንተናል። ምዕራፍ 1 3 መገለጫ አላቸው። ትዝ ይላችኋል። አንደኛው ሞገስ ነው። ዳንኤልም በንጉሱ ፊት ሞገስ ነበረው። ዳንኤልም በሜልዳር ፊት ሞገስ አገኘ። ቆሎ ለብላ ሲለው እሺ አለው። የሚያስገድል ጥያቄ ነው። የንጉስን አዋጅ እምቢ የሚያሰኝ ጥያቄ ነው። ነገር ግን ዳንኤል በንጉሱ ፊት ሞገስ አገኘ። በንጉሱ ባለሟል ፊት ሞገስ አገኘ። ይሄ ሞገስ በትምህርት አይገኝም፣ በስልጣን በሀብት በዘርም አይገኝም። ኮፒም አታደርገውም። አየህ፣ ሞገስን የሚሰጥ እግዚአብሔር ብቻ ነው። ድንቅ ነው። የጽዮን ልጆች፣ የእግዚአብሔር ልጆች ያቺ የታላቋ ድንጋይ ነጸብራቆች እንደ ዳንኤል፣ ሚሳቅ፣ ይስሐቅ፣ አብደናጎም አንዱ ምልክታቸው ሞገስ አላቸው። ይሄ ሞገስ ተአምራዊ ነገር ነው። በመተት በድግምት አይገኝም። ሞገስ ከእግዚአብሔር ብቻ የሚሰጥ ሀብትና ጸጋ ነው እና ዳንኤል ከተወደዱ 3 ሰዎች አንዱ ነው። ዳንኤል ይለዋል መልአኩ፣ እጅግ የተወደድክ ይለዋል። ንጉሱስ የእግዚአብሔር መንፈስ ያለብህ ይለዋል። ቲኔጀር እኮ ነው። እንዲያውም የ120 ሀገር ንጉስ ለዳንኤል ሰገደለት ተብሎ ተጽፏል። እና በጣም ትዕቢተኛ እኔ ነኝ ያለ ሰው እኮ ነው። የዳንኤል ሞገስ ከባድ ነው። በቀላሉ የምትንቀው አይደለም። እነዛ ሁሉ ጠንቋይ መተተኞች ሊቋቋሙት አልቻሉም። በላጭ ነው ሞገስ፣ ገዢ ነው እና ሩጫህን ይገታዋል የዳንኤል ሞገስ። እንደዚህ ያለ ሞገስ የተሰጣቸው አሉ በመጽሐፍት። እነ ኖህን አይተናል። ኖህም በእግዚአብሔር ፊት ሞገስን አገኘ። ቀላል ቃል አይምሰላችሁ። አብርሃምም ወዳጅ አብርሃም በፊቴ ሞገስ አግኝተሃል፣ የወደድከውን ለምን። ነገስታት ይንቀጠቀጣሉ። አብርሃም እንዳታጠፋን ማልልን ይሉታል። ሚስት የሞተች መሬት ስጡኝ፣ ከኛ ዘንድ መሬቱን የሚከለክል ማን ነው ይሉታል። ከነዓናውያን ጣዖት የሚያመልኩ እኮ ናቸው። አብርሃምን በቀላሉ የምትገሰሰው ሰው አይደለም። ላርግም ብትል እንቅልፍ አይዝህም። እንደ ተራ ምናምንቴ ሰው አይደለም። ታውቃላችሁ፣ የእግዚአብሔር መንፈስ ስላለበት ውጤቱን ታጣጥመዋለህ። ከባድ ነው። አንዳንድ ሰው ዮሴፍ በሁሉ ፊት ሞገስ ነበረው። እስረኛ ሆኖ ጳጢፋር ቤት ሰራተኛ አድርገው ወህኒ ቤት ጨምረው ንጉሥ ፊት አቆመው፣ በሁሉ ፊት ሞገስ ነበረው። ያ ማለት ዲግሪ ያለው ማለት አይደለም። አንገቱ ላይ ወርቅ አለ ማለት አይደለም። እና መልኩ ያምራል ማለት አይደለም። ሞገስ በቃላት የምትገልጹ አይደለም። የእግዚአብሔር ከሱ ጋር የሆነለት ሰው ማለት ነው ሞገስ። ስደተኛ እኮ ነው ዮሴፍ፣ አባት እናት የለውም። ዳንኤል እኮ ስደተኛ ነው። ነገር ግን እግዚአብሔር ከሱ ጋር የሆነ ሰው ነው። አስቴር ማንም ሳይጠራ ወደ ንጉሱ ጋር የገባ እኮ ይገደላል። በሞትም ልሙት ብላ ገባች። አስቴርም በንጉሱ ፊት ሞገስ አገኘች። በምን ትገልጠዋለህ? በንጉሱ አእምሮ ምን እንደተሰማው እሷን ሲያይ ማንን እንዳየ ምን መገለጫ የለውም። ልትቋቋመው በቃላት ልትገልጠው የማትችል ነገር ነው። ሩት በቦዔዝ ፊት ሞገስ ነበራት። ነህምያም እንደዚሁ። ሐዋርያቱ በሰው ሁሉ ፊት ሞገስ ነበራቸው። ማንም ሊተባበራቸው አልደፈረም። ከሞገሳቸው ብዛት የተነሳ፣ ከአስፈሪነታቸው ግርማ የተነሳ
በቀላሉ የምትደፍሯቸው አልነበሩ። ኢየሱስም ከፊታቸው ሐዋርያትን ይቀድም ነበር። ወደ ኢየሩሳሌም እንወጣለን፣ የሰው ልጅም በአሕዛብ አልፎ ይሰጣል፣ እዛም ይሰቃዩታል፣ ይሰቅሉታል፣ በሶስተኛው ቀን ይነሳል። ድንግጥ አሉ። ይሄ አልፎ ይሰጣል ምናምን የሚለው ምንድነው? ማንሾካሾክ ጀመሩ። እንዳይጠይቁት ፈሩ ይላል። ዘለ የምትንጠለጠልበት አይደለም ማለት እኮ ነው። ክርስቶስ ላይ የነበረው ሞገስ ራስን እንድትገዛ ተዘጋጅተን እንድትገባ ነው እንጂ ጡል እንድትል ያደርግህ። ያስፈራሃል። ቢሮ እኮ የለውም ኢየሱስ። የተልባ እግር የለበሰ ሽክ ያለ ልብስ እኮ አይደለም። ስታየው ግን እግዚአብሔር ከሱ ጋር ነው። አንዳንድ ሰው ወሬ ታወራና ስለ ፖለቲካ እዛም ስለ ከሊት ስለማ ያ ሰው ሲቀላቀል ጨዋታ ትቀይራል። ሰውየው በመኖሩ ብቻ አቅም አታጣም። ዓለማዊ ነገር ለማውራት አቅም ያንሳል በሰውየው ፊት። ምንም እኮ ተናግሮ አይደለም። ይሄ ሞገስ ይባላል፣ የእግዚአብሔር ሞገስ። ግን ሞገስ የሌላቸው ብዙ አሉ ታውቃላችሁ። አሁን ሮቤል ሞገስ አልነበረውም። ታላቅ ነው፣ በኩር ነው። ግን ንግግሩም ድርጊቱም በአባቱ ፊት ሞገስ አልነበረውም። ለምን ብትሉ እግዚአብሔር ከሱ ጋር አልነበረም። ለምን? ዝሙት ይሰራል፣ የልቡን ያደርጋል። ኤሳው ሞገስ አልነበረውም። ከዚህ ዓለም ገዢ ጋር እየተነካኩ ሞገስን ላገኝ ብትሉ እሺ አይልም። እነ ዳንኤል አንዱ ምልክታቸው የጽዮኑ ልጆች የሰማይ የእግዚአብሔር መንግስት አባላት አንዱ ምልክታቸው ሞገስ አላቸው። እግዚአብሔር ከነሱ ጋር ነው ማለት ነው። ዳዊትም እግዚአብሔር ከሱ ጋር ነበር። አይኑም የሚያምር በገና የሚችል ጠቢብ ነበር። የሚያደርገው ሁሉ ይከናወንለት ነበር። እግዚአብሔርም ከሱ ጋር ስለሆነ ሳውል እጅግ ፈራው። ሳውል እኮ ንጉስ ነው፣ መንግስት አለው፣ ቤተ መንግስት አለው፣ ወታደሮች አሉት። ግን ሞገስ የለውም። የዚህ ዓለም ገዢ ነው እንዲያው የሚያንፈራፍረው እና ብዙ አሸንክታብ አለው። ነገር ግን ያ ሁሉ ህዝብ በእጁ ቢሆንም መንግስትና ስልጣን ሀብት ቢኖረውም ሞገስ የለውም። ጠንቋይ ጋር ይሰግድልሃል፣ እዛ ጦር ይወረውራል፣ እዛ መሳደብ ነው፣ ወዲህ ነው። እንደ ጨረባ እንደ ሌሊት ወፍ መንከራተት ነው። ሞገስ ያለው ዳዊት ግን የእረኛ ልጅ እኮ ነው። ኢቭን ትዳር አልነበረውም። ነገር ግን ንጉሱን ይበልጠዋል። አታምኑ? የእግዚአብሔር ከኛ ጋር መሆን ነው እኮ አንዱ ሀብት። እና የጽዮን ልጆች አንዱ ምልክታቸው እንደ ዳንኤል ሞገስ ያላቸው ናቸው። ሄሮድስም ለመነው፣ አንተ ኢየሱስ ነህ ምልክት አታደርግምን? ብዙ ዘበዘበው። ኢየሱስም ዝም አለው። ሞገስ አልነበረውም። ሄሮድስ በኢየሱስ ፊት ሞገስ አልነበረውም። ለምን ታውቃላችሁ? መጥምቁ ዮሐንስን የገደለ፣ ቅዱስ ቃሉን የናቀ፣ ሁሉን እንደ ልቡ ማድረግ የሚመስለው ነው። ዝም አለው የሰማይ ምድር ጌታ። እና ንጉስ እኮ ነው ሄሮድስ፣ አንቀጥቅጥ ንጉስ ነው። ግን በሰማይ አምላክ ፊት የተናቀ ነው። እግዚአብሔር ከሱ ጋር አይደለም። የእግዚአብሔር ሰዎችም እግዚአብሔርም የሚንቅ ነው። እግዚአብሔር ከሱ ጋር አይደለም። ንጉስ አግሪጳና በርንቄ በብዙ ክብር ተቀመጡ። በብዙ ክብር የሚለው በብዙ አጀብ። እስረኛው ጳውሎስ ይጠራልን አሉ። በሰንሰል ታስሮ በፊታቸው ቆመ። በአይነ ህሊናችሁ ፍርድ ቤቱ ጋር ግቡ። ጳውሎስ በቁርስ ምሳ አልበላም፣ ተገርፏል እና በትንሽ ብጫቂ ጨርቅ ብቻ በሰንሰል ታስሮ በፊታቸው ቆመዋል። እነሱ በብዙ ክብር ቆመዋል። ሳውል ግን ጳውሎስ ገብቶታል። ንጉሥ ሆይ በርንቄ የከበርክ ንጉሥ ሆይ በብዙ ክብር አንተ ተቀምጠሃል፣ እኔ በውርደት በሚመስል ታስሬያለሁ። ኢየሱስ ሲመጣ ነገሮች ይገለበጣሉ አለው። አላፍርበትም በሰንሰል አልቀናም በዙፋንህ። የሞተውና ከሞት የተነሳውን ኢየሱስን ከዚህ በላይ እሆንለታለሁ እያለ እግዚአብሔር ከሱ ጋር እንደሆነ ነገስታቱን ያማልላቸዋል። የታሰረው ጳውሎስ በብዙ ክብር ያሉት ይቀኑበታል። ታውቃላችሁ? በዮሴፍ ይቀኑበታል፣ በዳዊት ይቀኑበታል። ለምን? እግዚአብሔር ከነሱ ጋር ነው። አንዱ የጽዮን ልጆች የሰማይ መንግስት ልጆች መገለጫቸው ምንድን ነው? ከእግዚአብሔር ሞገስ ማግኘታችን ነው ወገኖች። እግዚአብሔር ሞገስን ይስጣችሁ። በጣም ከባድ ስጦታ ነው። የጽዮን ልጆች መለኪያው ሁለተኛው ሞገስ ብቻ አይደለም፣ ሰማያዊ ጥበብ መሞላታቸው ነው። ዳንኤል
አንተ እንቆቅልሽን መፍታት ሚስጥርን መግለጥ የምትችል ጥበብ የተሞላ ሰው ነህ ይለዋል። የወርቁ ንጉስ እኮ ነው እንደዚህ የሚለው። በዓለም የመጀመሪያው ዓለምን አንድ አድርጎ የገዛው ንጉስ እኮ ነው እንደዚህ የሚለው። አዋፋትና ሰዎችን ሁሉ የሚያስተዳድረው ባቢሎን የተባለች አስገራሚ መንግስት የሰራ ሰው ነው እንዲህ የሚለው። ዳንኤል ብላቴናው ዳንኤል አንተ የሰማይ ጥበብ አለህ አለው። ናቡከደነጾርስ የአጋንንት ጥበብ ነው ያለው። የአጋንንት እንኳን ባይሆን ምድራዊ ጥበብ ነው፣ ኃላፊ ጥበብ ነው። ድንጋይ በድንጋይ ላይ ገንብቷል። አስደናቂ መንግስትና ሀገር ነው የገነባው። ሆኖም የኢንጂነሪንግ ሙያው ትደነቃላችሁ። ያስተዳደር ችሎታው በጣም ተአምር ነው እና ያን ሁሉ ህዝብ ማስተዳደር ራሱ አስገራሚ ነው። ሆኖም ምድራዊ ነው። ዳንኤል ካለው ከሰማይ ጥበብ ጋር ሲመዛዘን ምንም ነው። ዳንኤል ሰማያዊ ጥበብ አለው። ይሄ ጥበብ የት ኮሌጅ ይገኛል? ይሄ ጥበብ ምን መጽሐፍ ብታነብ ታገኘዋለህ? ይሄ ጥበብ የትኛው ጠንቋይ መተተኛ ቢያስቀምስህ ነው? በምንም አይነት ዳንኤል ይለዋል። እግዚአብሔር ከሱ ጋር ካልሆነ ይሄን ጥበብ የትም ልታገኝ አትችልም። ቃላተኞች፣ መተተኞች፣ ደጋሚና ኮከብ ቆጣሪ ሁሉ ከነሱ ዘንድ አይገኝም። ንጉሥ ሆይ እኔም ከራሴ ያፈለኩት እንዳይመስልህ ሚስጥርን የሚገልጥ ጥበብን የሚሰጥ አምላክ ይህን ሰጠኛለሁ። እግዚአብሔር ሞገስን ብቻ አይደለም ሰማያዊ ጥበብ ይስጣችሁ። ይሄ ነው የጽዮን ልጆች መገለጫ። አቤት የጥበብ ብልጫው ወገኖች ሆይ! ምን ልስጥ ልጄ ሰለሞን? እግዚአብሔር የጠላቶችን ነፍስ ሀብትና ረጅም ዕድሜ አይደለም ለምን ጥበብን ስጠኝ። ደስ አለው እግዚአብሔር። ያለመንከኝም እሰጥሃለሁ አለው። ለምን? ጥበብ ምን እንደሆነ እግዚአብሔር ያውቃል። ጥበብ ከተሞላ ሁሉ አለ፣ ሁሉ ሞላ፣ ሁሉ ይከተላል። ንግስት ሳባ ትመስለኛለች። እኩሌታውን አልነገሩኝም። ጥበብን ሰምቼ ከሰማሁት በላይ ያየሁት በለጠ። አቤት አለባበስ፣ አቤት አቀማመጥ፣ የብላቴኖች አሰላለፍ፣ የመንግስት አወቃቀር። ይሄ ከምድር አይደለም። ጥበብን የሰጠ የሰማይ አምላክ የተባረከ ይሁን ብላ ሰገደች ንግስት ኤልሳቤጥ። ይሄ ጥበብ ከየት አመጣው ብትሉ ብዙ ነገስታት ነበሩ በዘመኑ። የሰለሞን ግን አልነበረም አይኖርምም እስኪባል እጅግ የእስራኤል የከፍታ ዘመን ነው። ጥበብን ውስጡ ስለጨመረው እግዚአብሔር እንደሚያይ ማየት ጀመረ። ስለ ዛፎች፣ ስለ ኢሶፕ ቅጠል፣ ስለ እንሸላሊት፣ ስለ ወፎች ይዘምር ይጽፍና ይሰብክ ነበር ሰለሞን። በፊቱ ልትሸውደው አትችልም። እና የኔ ልጅ ነው የሞተው የሷ ልጅ ነው ኧረ እባክሽ ፍርድ ቤት አሻራ ምናምን አይልህም። ቁጭ ነው የሚያደርግልህ። ጥበብ ከተሞላ ጊዜም አይፈጅበትም። አንድ ሰለሞን አሁን ቢኖር በኒኩለር አይጨርሱም። መካከለኛው ምስራቅ፣ ደቡብ ምስራቅ የምትሉት ሁሉ ማንን እንዴት እንደሚያስተዳድር ያውቃል። ጥበብ ስለሌላቸው ተላለቁ። ራዳር የማያውቁ ጀቶች አላቸው ከድምፅ የሚፈጥን ብዙ ሚሳኤል ሰርተዋል። ጥበብ ግን የለም። ወንድሙን ለመጨረስ አስገራሚ የጥፋት መሳሪያ ሆኖ ቁጭ አሉ። አሁን አንዳንድ ዜና ታያላችሁ። የጦርነት ጊዜ ነው። በተለይ እነ ቢቢሲ እነማ ድሮ ፊልም ያሳዩ ነበር፣ ፎቅ ሲፈርስ፣ ሰው ሲሞት። አሁን አብዛኛው የነሱ አገር ሰዎች አይምሯቸው እየተነካ ነው። በተለይ ልጆች የሞተ ሲያዩ ምን ሲሉ ነው ከ10 7 እንቅልፍ የለውም ይባላል። ስለዚህ ወደ እብደት ከመሄዳቸው በፊት በፎቶ ነው የሚያሳያቸው። ጠቅ አድርገው ወደ ዜና መልካም ነገር አጡና የራሳቸው መሳሪያ ልጆቻቸውን ወደ እብድነት እየመራው። ቤንዚል ጉድጓድ ቢኖር ይገርምሃል፣ ወርቅ በአካፋ ብትቆፍር ሰላም ጠፋ። ለምን? የጥበቡን ጌታ ናቁት። የጥበብ ምንጭ ቃሉን ናቁት። እርስ በርስ አጀሬ ያስተላለቃቸው ነው። ስለዚህ ናቡከደነጾር ነገስታትን ሁሉ የሚቆጣጠርበት ምድራዊ ቴክኒክ አለው። ሰማያዊ ጥበብ ግን የለውም። እንቆቅልሽን ለመፍታት ዕውቀትን ለመግለጥ ምን ማድረግ እንዲገባው የሚያውቀው ብላቴናው ይፈለግልኝ ተባለ። ታውቃላችሁ በሁለተኛ ሳሙኤል 10:15 ነግሬያቸዋለሁ። አንድ ንጉስ ዳዊት መከላከያ ሚኒስትር ኢዮአብ አንድ ሳቢ የተባለ ምናምንቴ ሰው ምሽግ ውስጥ ገባበት እና ያንን ምሽግ ከተማ ዙሪያውን አፈር ቆፍሩልኝ አለ ኢዮአብ። ድንጋይ ደልደሉልኝ፣ ምሽግ ስሩ አለ። በጣም ቀንና ሌሊት
የከተማው ጫፍ በር ድረስ ድልድሉ ሆነ ይላል። ስንት ሺህ ጉልበት፣ ስንት ሺህ አካፋ፣ ስንት ሺህ አፈር። አንዲት ጠቢብ ሴት አጥር ላይ ቆማ ማን ሁሉ ጉድጓድ የሚያስቆፍራቸዋል? ኢዮአብ ነው። ለእኔ ጥሩልኝ፣ ምን ፈልገህ ነው አለችው። ሳቤ የተባለ ምናምን ሰው አሳልፈች እንድትሰጪኝ ነው። ለአንድ ሳቤ ነው 100,000 ሰው የምታስቆፍረው? እኔ አመጣልሃለሁ አለችው። 10-15 ደቂቃ ውስጥ የሚፈልገውን ሳቤ በቅርጫት ላከችለት። መለከት ነፋ፣ ወታደሮቹ ሁሉ ወደ ካምፕ ተመለሱ ይላል። የዘላለም አምላክ ነው የምትሉት። አንድ የሰማይ ጥበብ ያለበት ሰው ከሰነፍ ንጉሥ እንዴት እንደሚበልጥ የጥበብ ብልጫው እጅግ ታላቅ በጣም። ስለነ ባስልኤል በነግራችሁ በጥበብ የተሞሉ፣ ስለነ እስጢፋኖስ የጥበብ ንግግራቸው ሊቋቋሙት የማይችሉት በጣም ብዙ በቅዱስ ቃሉ አለ። ሙሴም እጁን ጫነበት፣ ኢያሱም የጥበብ መንፈስ ተሞላ፣ ባስልኤል የጥበብ መንፈስ ተሞላ። እነከሌ ያለ እጅ በመጫን ከእግዚአብሔር የሚሰጥ የጥበብ መንፈስ ሲሞሉ መልካቸው፣ ንግግርም፣ ጠቅላላ ህይወታቸው ይቀየራል። አንድ የጥበብ መንፈስ ስትሞላ እግዚአብሔር እንደሚያይ ማየት ስለምትጀምር ኑሮ ይቀናልሃል እንደ ዳንኤል እና ገዥነት እየጨመረ ይመጣል። ስለዚህ የዚች ዓለም ልጆች አልፈው እየተሰጡ ከክፋት ወደ ክፋት ሲጨምሩ የእግዚአብሔር ልጆች በሞገስና በጥበብ ይጨምራሉ። ልዩነት አለው። ጥበብ በትክክለኛው ጊዜ በትክክለኛው ቦታ ትክክል ነገር ማድረግ ፍትህን የመበየን አቅም ነው። የእግዚአብሔር ልጆች ብቻ ነው ይሄ አቅም ያላቸው፣ ሌሎች አይችሉም። ህግን ለመተርጎም ህግን ለማስፈጸም ካባ ለብሰው እጅ ጭነው ምለው ፍትህ ለመበየን የተቀመጡ ዳኞች ጉቦ ይሰርቃሉ። ጥበብ የላቸውም። ጉቦ የሚያመጣው መዘዝ አያውቀውም። ለጊዜው ብሩ ይገባለታል። ከእሳት ጋር ነው የሚገባለት። ከድሃ እንባ ጋር ይገባለታል። ይተኛል፣ አያንቀላፋም። ይበላል፣ አይጠግብም። ለምን? ጥበብ የላቸውም። ጉቦ መስረቅ ጥበብ ይመስላቸዋል። አጋንንታዊ ስራ ነው። በእግዚአብሔርና በእውነት ላይ ሲዋሽ እንደ ቃየል መንከራተት ይሆናል። እነ ዳንኤል አቧራ አይነካቸውም። ስልጣኑን ለሌላ ስጠው፣ ከጣዖት ከተሰዋ አንበላም እያሉ በስጋም በመንፈስም ገዥ የሆኑ መጡ ሰዎቹ። ከሰማይ አምላክ ጥበብ። የጽዮን ልጆች ባህሪ ከባቢሎን ልጆች ይለያል። በዳንኤል ዘመን ሶስተኛው መለያቸው ምስጢርን ማወቃቸው ነው። አንዱ ሞገስ አላቸው፣ ሁለት ጥበብ አላቸው። ጥበብ አደራረግን ነው። ያወቅከውን ነገር እንዴት አፕላይ ታደርገዋለህ ነው ጥበብ። ሶስተኛው ምስጢርን የማወቅ ስጦታ አላቸው። ይሄ እኮ ዳንኤልም እዛ ያሉ ተብታቢ ደጋሚዎች ራሱ ናቡከደነጾር መስክሯል። ቁጥር 17 ምዕራፍ 1 ላይ ምስጢርን የምትገልጥ ጥበብና እንቆቅልሽን ለመፍታት እንደምትችል አውቃለሁ አሉ። እነዚህ ሁሉ ቃላተኛ የቀለብኳቸው ሁሉ አልቻሉም፣ አይችሉምም። ልገላቸው ብዝት ባስፈራራ መግደል ብጀምርም አልቻሉም። ንጉሥ ሆይ አንተ የጠየቅከው ነገር ከአምላክ ጋር የሚኖር ሰው ካልሆነ ከዚህ በፊት ተጠይቆም አያቅም ተመልሶም አይታወቅም። በምድር ላይ አስቸጋሪ ነገር ነው የጠየቅከው። እግዚአብሔር ከሱ ጋር የሆነ ብቻ ነው ይሄን ምስጢር ማወቅ የሚችለው ብለው ጠንቋዎች ራሱ ለናቡከደነጾር ነግረውታል። እሱ ግን ምስጢርን መግለጥ ከሙታን ሳቢ፣ ከደጋሚ፣ ከኮከብ ቆጣሪ የሚገኝ ይመስለዋል። አስገራሚ ነው። ዳንኤል ብላቴናው ዳንኤል በፊቱ ቆመው ንጉሶ ይለዋል። አንተ የጠየቅከው ነገር ይሄ ምስጢርን መግለጥ ከቃላተኞች ከጠቢባን አይገኝም፣ ኢቭን ከኔም አይገኝም። ምስጢርን የሚገልጥ አምላክ በሰማይ አለ። ይገርማል። እስከ ምጽአት እስከ ኢየሱስ ምጽአት ድረስ የወርቁን ናስና ብረት ሸክላ እያለ የነገስታትና የመንግስታቸውን የሚተረትር አምላክ፣ ቃሉ መሬት የማይወድቅ አምላክ፣ ዛሬ እንጂ ነገ የሚባል ነገር የሌለው ሁሌ በብርሃን ውስጥ ያለ ፍጻሜውን አሁን የሚያውቅ አምላክ በሰማይ አለ። ምስጢርን ያውቃል እግዚአብሔር ይለዋል። እግዚአብሔር ምስጢርን አውቆ ለራሱ አልያዘውም። ይገርማል። ለልጆቹ ምስጢርን እንዲያውቁ ይሄን ጸጋ አካፍሏል። ያላካፈለው ጸጋ አለ። በአንዴ በብዙ ቦታ መሆን አንችልም። ነገር ግን ያካፈለው ጸጋ አለ። ምስጢርን የማወቅ ጸጋን አካፍሎናል። ይህም ደግሞ በልጆቹ የተገለጠ ነው። ትዝ ይላችኋል። እነ ዮሴፍ በህልም
ስለ ነገ የሚሆነውን ያውቃሉ። ስለ 7 ዓመት መከራ ዳንኤል እስከ ምጽአት ቃል በቃል ይዘረዝርላቸዋል። እኔ አሁን ለማጥናት የቸኮልኩት እሱም ምጽአት ስለቀረበ የዳንኤልና የራእይ መጽሐፍ በጣም ተገቢ የጊዜው መጽሐፍ ነው አልኩ። እና አሁን እነዚህ ነፋርስ የሚዋጉት ምናምን ድንገት ከመሬት የፈለቀ አይምሰላችሁ። የኢራንም የእስራኤል የአሜሪካም ቅንጅት ሁሉ ወደ ምጽአት እየገሰገሰ ነው። መጽሐፍቱ በግልጥ ነው የተናገረው። ወደፊት ከደረስንበት እናጠናዋለን። በእውነት ከዘላለም በፊት እነ ዳንኤል የተናገሩት አሁን እየሆነ ነው። ዳንኤል ከኛ በፊት አውቆታል ማለት ነው እና ምስጢርን የሚገልጥ አምላክ። ስለዚህ ነው ጳውሎስ በኤፌሶን 1:17 ላይ የጥበብና የመገለጥ መንፈስ እንዲሰጣችሁ ቀንና ሌሊት ይጸልያለሁ። የመገለጥ መንፈስ መገለጥ ምንድነው? መጋረጃው ሲከፈት ማለት ነው። አለ እኮ ነገሩ። ያው ቬል ማለት መጋረጃ ነው እንደምታውቁት። ሪቬሌሽን ማለት እኮ መጋረጃው ሲነሳ እንደማለት ነው። አለ ነገሩ፣ ግን መጋረጃ ከፊታችን ስላለ አልናየውም። ያንን ሲገልጠው መጋረጃው ከዘላለም በፊት እግዚአብሔር የጠበቀውን ለልጆቹ ይገልጠዋል ማለት ነው። ዳንኤል የተገለጠለት ሰው ነው። ሐዋርያት 2:3 ላይ በእያንዳንዱ ላይ ተቀመጠባቸው፣ እነሱም ትንቢትን ልሳንን እግዚአብሔርንም በልሳናቸው እያመሰገኑ በቋንቋቸው ሲናገሩ ሰው ተገረሙ ይላል። ይሄማ በትንቢት የተነገረው በመጨረሻው ዘመን በወንድና ሴት ልጆቼ ላይ መንፈሴን አፈሳለሁ፣ ራእይ ያያሉ፣ ህልም ያያሉ፣ ይተረጉማሉ የተባለው ነው። ጴጥሮስ ይነግራቸዋል። ስለዚህ የጽዮን ልጆች አንዱ ምልክቱ ሞገስ፣ ጥበብ ብቻ አይደለም፣ ምስጢርን የማወቅ ብጽዕናም የተፈቀደ ነው። ሐናና ሰጲራ ሳትሸጡት የናንተ ነው፣ ከሸጣችሁት በኋላ ለምን እግዚአብሔርን ተዋሻለህ? ማን ነገረው? መንፈስ ቅዱስ ነገረው። መዋሸት አትችልም። የዮሮባም ሚስት ውጪ ቆመሽ ለምን ዊግ ጸጉር አድርገሻል? እኔ ግቢ ዘረዝርልሻለሁ። አይኑ እኮ የታወረግ ነው አኪያ። ያዕቆብም እጁን አስተላለፈ። ነው አባቴ ቀኝ እጅህን ታላቁ ላይ አርግ። ዮሴፍ አይኔ ቢታወርም ልቤ ብሩህ ነው፣ ሆም ብዬ ነው፣ እንደ ድሮ አይምሰልህ። እግዚአብሔር ባርከኝ ብዬው አይኖቼን ከከፈተ በኋላ ምስጢርን አውቃለሁ። ከጽዮን ተራራ ይልቅ ጽኑ ምስጢርን አውቃለሁ። ምስጢርን ያውቃሉ። አብርሃም ወዳጄ ካንተ ሰውራለሁ እንዴ? በቅርቡ ሰዶም ጎሞራ ልጠፋ ነው። ሰዶም ጎሞራ ውስጥ እኮ ሲሸሻጡ፣ ሲገዙ፣ ሲበሉ፣ ሲጠጡ ነበር። ምን እንደሚሆን አያውቁም። ወንድማችን አብርሃም ግን ነገ የሚሆነውን ያውቃል። በሰዶም ጎሞራ በድኝ እሳት እንደምትገለበጥ ያውቃል። መብረቅ የለም፣ ነጎድጓድ እኮ የለም። አብርሃም ግን ያውቃል። ተራራ ላይ የማለደው ነገ የሚሆነውን በመገለጥ መንፈስ ስላወቀው። እና ዮሐንስ በፍጥሞ ደሴት ይዘረዝርልሃል። ብዙ ነቢያቶች ነገስታት በቤተ መንግስት ቁጭ ብለው ያወሩትን ይሰሙታል። አይናቸው ተከፍቷል። የመገለጥ መንፈስ አላቸው። ይሄ ከየት ታመጣዋለህ? እግዚአብሔር ለልጆቹ የሚሰጠው ብጽዕና ነው። መገለጫቸው የጽዮን ልጆች ምንድነው? ሞገስ፣ ጥበብ፣ ምስጢርን ማወቅ ነው እንደምታውቁት። ስለዚህ አንደኛውን ምዕራፍ 1ን በዚህ ጨረስን እና ሁለተኛው ክፍል ያጠና ነው ምዕራፍ 3 ነው። አሁን የነገርኳችሁን 2 ሳምንትን ያጠና ነው። እኔ በአንድ ያው በጥቂት ደቂቃ ጨረስኩት። ግን ክፍል 2ን ደግሞ አጥንተናል። ምዕራፍ 3 ምዕራፍ 2 እና 3 አንድ ላይ በመንፈሳዊ ነገር መጨመር እንዴት ይቻላል በሚል ርዕስ ነው አሁን ማካፈላችሁ ማለት ነው፣ ለሰመሪ እንዲመች። እሺ እንዴት ልጨምር? እንደ ዳንኤል ኑሮ የተከናወነለት በ3 መንግስት በ4 ነገስታት በዘመኑ ሁሉ በሰማይና በአምላክና በሰው ፊት ሞገስ ያገኘ ምርኮኛው ዳንኤል እንደጨመረ እንዴት እኔ በመንፈሳዊ ነገር መጨመር እችላለሁ? ክርስትና ታውቃለህ የመጨመር ነው እንጂ ወይ ትቀንሳለህ፣ ባለበት መቆም አትችልም። ተፈጥሮም እግዚአብሔርም አይፈቅድም። ወይ ትጨምራለህ ወይ ትቀንሳለህ፣ ወይ ረግረግነህ ወይ ትፈሳለህ፣ ወይ እንደ ሙት ባህር ነህ ወይ እንደ ዮርዳኖስ ነህ ታውቃለህ። እና ባለህበት እርገጥ የለውም። እና ጻድቅ ግን እንደ ፀሐይ ብርሃን እየጨመረ ሙሉ ቀን እስከሚሆን እንዲያድግ በክርስቶስ የተፈቀደ ነው። ለእግዚአብሔር ልጆች ለጽዮን ልጆች በየቀኑ መጨመር የተፈቀደ ነው። እንዴት እጨምራለሁ ነው። ከዚሁ ከአሕዛብ ንጉሥ ጥቂት ነገር አየን። ምንም እግዚአብሔርን ባያቅም
ግን ከዳንኤል ጋር ውሎ ስላደረ አንዳንድ መልካም ነገር ታገኙበታላችሁ። ናቡከደነጾር እና ይታገላል፣ ባይበራለትም ባይገለጥለትም። በመንፈሳዊ ነገር ለመጨመር አንዱ ብጽዕና እግዚአብሔርን ማወቅ ነው። ታውቃላችሁ ብዙ ነገር ያውቃል ናቡከደነጾር። የወርቅ ንጉሥ አንተ ነህ አለው። እውነት ነው። እኔ አይኪው የሚባለው ይሄ የአእምሮ ጉልበት ወደ አዳም የሚጠጋጋ ነው ይመስለኝ። ለአዳም እንደሰጠው በአዋፋት በምድር በሰው ሁሉ ለናቡከደነጾርም ሰጥቶታል እግዚአብሔር። ምን አይነት ቸርነት እንደሰጠው ነው ያላቀም። የሰራው መንግስት የሚያስተዳድረው 120 አገር። ታውቃ አንድ ቤተሰብ ማስተዳደርኩ ይከብዳል። 120 አገር ምን አይነት ጭንቅላት ነው ሰውዬው ያለው? ምን አይነት የአመራርና ያገዛዝ ጥበብ አለው። ድንቅ ነው የናቡከደነጾር። እና ያሰለፋቸው የሰው ልጆችን የምድር አራዊትን የወደደውን ሁሉ እንዲያረጋ ለሁሉ ገዢ የወርቅ ራስ አንተ ነህ። ስለዚህ ተርጓሚ፣ አስማተኛ፣ መታተኛ፣ ጠንቋይ፣ ቃላተኛ፣ ሟርተኛ እነዚህ ሁሉ በስሩ ያስተዳድራቸዋል። ነገር ግን አንድ ነገር አያውቅም፣ እግዚአብሔርን አያውቅም። እና መጨመር አልቻለም። በቃ ከሞት በኋላ ያለውን ህይወት አያውቅም። ከሱ በኋላ የሚሆነው አይገባውም። ለምን ብትሉ እግዚአብሔርን አያውቅም። የጥበብ ሁሉ ምንጭ፣ የመጨመር ሁሉ ምንጭ እግዚአብሔርን ማወቅ። ዳንኤል ትንሹ ብላቴና ከዛ 120 ሀገር ከሚገዛ ንጉሥ አንጻር ስታዩት በጣም ነው የምትገረሙት። ጠዋት አንድ ቃል ለቅሶ ቤት ሄጄ ምን ላካፈል ብዬ ሳስብ የመጣልኝ አንድ ባለጠጋ ሰው ነበር ይላል ሉቃስ። ስሙንም አልጠራውም፣ እኔ የወደደው አይመስለኝም። ቀጭን የተልባ እግር ለብሶ፣ የተልባ እግር እንዲሁ በቃላት አሁን የእንግሊዝ ሱፍ ልበላችሁ አይዶን ነው፣ እንደዛ ነው ያኔ። ቀጭን የተልባ እግር ማለት ቅጥነቱ የዋጋውን ውድነት ነው የሚያመለክተው። በየቀኑ የሚመቸው ሰው ነበር። ውሾችም ቤትም ነበሩት። 5 ወንድሞች ነበሩት እና በሰፈሩ የከበደ ሰው ነው። ስሙ ባለጠጋው ይባላል። ለምን ባለጠጋ አሉት? በየቀኑ ነው የሚመቸው። የሰረገላው፣ የውሻው፣ የቤቱ ማማር ከሱ ተርፎ ውሾችን ነው የሚመግበው። ነገር ግን ኢየሱስ ሰነፍ ነው የሚለው ታውቃላችሁ። አንድ ደግሞ ሰው ነበር አልዓዛር። ቤት የለው፣ ጤና የለው፣ ሰው የለው፣ ምግብ የለው። የኔ ቢጤ ድሃ ጎዳና ተዳዳሪ ቢጤ ይመስላችኋል? ኤምአርአይ ስታነሳው ግን የተለየ ነው አልዓዛር። እና ይሄ የኔ ቢጤው አልዓዛር አንድ ሀብት አለው ሚዛን የሚደፋ እግዚአብሔርን ያውቃል። ከሞት በኋላ ህይወት እንዳለ ያውቃል። ሰው ባይኖረው በሰማይ ሰማዕታት ቅዱሳን አሉ። ቤት ባይኖረው በእጅ ያልተሰራ ቤት አለው። አየ ጤና ባይኖረውስ ህመም በሌለበት መንግስት ነው የሚኖረው። ገብቶታል። በምን እንደገባው ወቅ ብትሉ አያማርርም። ቤት ቢኖረኝ ጥሩ ነው፣ ባይኖረኝስ 67 ዓመት ልጅ እናልፋለን እንደ ሸማኔ መርወሪያ። ሰዎች ቢያጫውቱኝ ደስ ይለኛል። ሰዎች ብቸኝነት ያጠቃኛል፣ ችግር የለውም። ቢኖረኝ ደስ ይለኝ ነበር። አንዱ ጋር ምሳ፣ አንዱ ጋር ገና፣ አንዱ ጋር እያልኩ። ባይኖረኝስ አሉና አብርሃም እነ ዳዊት እናጫውታቸዋለን። ጤና ቢኖረኝ ጥሩ ነው፣ ባይኖረኝስ ያልፋል። ኖረኝ አልኖረኝ ሞት በ4 ነጥብ ይዘጋው የለም። እንደምንም ስጋዬን ጠርሴ ይችን እንግዳ ዓለም አልፋለሁ። ገብቶታል ማለት ነው። ታውቃላችሁ ባለጠጋው ከሞት በኋላ እውነተኛ ብልጥግና አይኖረው የሚታወቀው ከሞት በኋላ ነው። አየ ስለዚህ ሰይጣን ሲሞት ማን እንደወሰደውም አልተጻፈም። አልዓዛር ግን መልአክ ወሰዱት ይላል። ተጀመረ ማለት ነው ብራዘር። እነዛ የጎተቱ ወሰዱታ። አብርሃም አባቴ ጓደኛዬ አልዓዛር ማረኝ። ኧረ እባክህ ባለጠጋ ትመስላለህ። ንስሐ የሚባል ሀብት እንኳን አታውቅም። ከሞት በፊት እኮ ነው ንስሐ። ትልቁን ኃይለኛውን ሀብት የለህም፣ እግዚአብሔርን ማወቅ የለህም። ከአምላክ ጋር ንስሐ ገብተህ አልታረክም። በሚጠፋ ጊዜ የማይጠፋውን ህይወት ልትገዛ ነበር የሚገባው። ንስሐ በመግባት ተብነሸነሽክባት ምድርን። የተፈጠርከው ቀይና ነጭ ልብስ ልትቀያጅር ነው እንዴ? በዋናነት እኮ ንስሐ እንድትገባ ነው ድቤ ተሰጠ። አሁን ንስሐ ከሞት በኋላ የለም። አዎ ወይኔ አልዓዛር በለጠኝ። ለካ እውነተኛ ብልጥግና ንስሐ ነው፣ እግዚአብሔርን ማወቅ ነው።
እሺ አብርሃም አባቶ ይለምናለሁ ያጠጣኝ አልልህም ትንሽ ጠብ ውሃ ኧረ እባክህ ጠብ ለአልዓዛር ጠብ አድርገሃል ያልዘራውን ታጭዳለህ ሆይ አንዴ ሱፍ አንዴ ምን እየቀየርክ ልብስ መቀየር እኮ ኃጢአት አይደለም ሲተርፍ ለወንድሜ አትልም እንዴ ከሚያስፈልገው ውጪ ሁለት ያለውን አንድ አትሰጥም እንዴ ቁም ሳጥን ስትከፍተው ሙሉ ያኛው ቁም ሳጥን ፎቅ ላይ ያለው ትንሽ እንኳን ሰጥተው እንጀራ ማይሰጣው አንተ ውሾች የሚበሉትን ይመኝ ነበር የቀስ ብሎ ቁስል ስላለበት በዱላ አንዷን ቂጣ ሊስብ ሲል ዋው ይሉታል ውሾች እንኳን ያስቀምጡት አንተ እንደ ሰርከስ ትስቃለህ ባይኖር ችግር የለውም ሲተርፍ ጎተራ ታበዛለህ ሪል ስቴት ነው ምንድነው ኃጢአት አይደለም እኮ ሼር ትገዛለህ ምንም ኃጢአት አይደለም ለሰዎች ትንሽ ሼር አታርግም እንዴ ሁሉ ወደ ባንክ ነው እንዴ ባንክ ኃጢአት ነው አላልኩም በእውነት ሌባ በማይሰርቀው በሰማይ ግን አቤታው መካከለኛው ምስራቅ ቤንዘል ያላቸው አሁን ነው የምታዩት ያ ሁሉ ነገር አያድንም ቀየው አንድ ሚሳኤል ብርግርግዱ ነው የሚያወጣው ብትቀረቅረው ወርቅ ብታረገው አየ ሌባ በማይሰርቀው በሰማይ ዳንኤል እግዚአብሔርን ያውቃልኩ ብላችሁ እሱ ነው ናቡከደነጾርስ ምድራዊ ነው ከሞት የማይሻገር ነው ያ ሁሉ ክብር የዚህ ዓለም ነው መንፈሳዊነት እንዴት ይጨምራል እግዚአብሔርን በማወቅ የማይጠፋውን በመለየት ዘላለማዊን በመረዳት ነው የቅርቡን ሳይሆን የሩቁን ስታይ የልቦናቸው አይኖ በርቶ እንደ አብርሃም በእጅ ያልተሰራ ከተማ ስታይ እንደ ሙሴ ከፈርዖን ልጅነት ከፈርዖን ጮማ ይልቅ መራብን ስትመርጥ ሰማያዊ ነገር ሲገባ በፈቃድ መከራ ስለ ጽድቅ ትቀበላለህ ሲገባ የፈርዖን ልጅ መባል እኮ እንደምሰብከው ቀላል አይደለም ፈርዖን ሲሞት ቀጣይ ንጉስ ማለት ነው ያኔ ግብጽ ደግሞ የዓለም አንደኛ ነች የራሱ ጉዳይ አለ ምንም ጥቅም የለውም ለካ ከጮማ ይልቅ መራብ የሚልኮ ጭድያወኩ መረገጥን ደስ ይያለው ለምን ብዙ ብድራት እንዳለው ገብቶታልና እግዚአብሔር እንደቀባውና ለነሱ እንደላከው የሚያውቁ ይመስለው ነበር እስራኤሎች ግን አያውቁም ለምን እንደተፈጠሩ አያውቁም ለምን እንደሚኖሩ አያውቁም ወዴት እንደሚሄዱ አያውቁም ይገርማቸዋል ሙሴ ግን ያውቅ ነበር ይላል እግዚአብሔርን ማወቅ እግዚአብሔርን በማወቅ መንፈስ ሀገራችንን ይሙላ በእውነት ትልቅ ሀብት እግዚአብሔርን ማወቅ በመንፈሳዊ ነገር እንዴት ልጨምር እግዚአብሔርን በማወቅ ነው እግዚአብሔርን እንዴት አውቃለሁ በቅዱስ ቃሉ ነው የምታውቀው ሌላ ማወቂያ እኮ መንገድ የለውም እግዚአብሔርን ቃል ባወቅ ልክ ነው ቃሉን እግዚአብሔርን የምታውቀው ለእግዚአብሔር ቃል ክብር በሰጠ ልክ ነው እግዚአብሔርን የምታከብረው እግዚአብሔር ከቃሉ ውጪ መታወቂያ የለውም አብርሃም አባቶይ አልዓዛርን ስደደውና 5 ወንድሞች አሉኝ አይ ሌላ ድህነት ምንድነው ድህነቴ ቃሉ አለ አይደለም ቃላት በለኝ ከሞት ተነስቶ የቀበሩት ተነስቶ ቢሰብክ ነው የሚያምኑት ሳምኑ መስሎ ነው ይደነቁ ይገረሙና ያው ናቸው እውነተኛ እምነት በቅዱስ ቃል ውስጥ ነው የቃሉን ረሃብ በመድራችን ህዝብ ውስጥ እግዚአብሔር ይጨምር በእውነት ታምራት ናፋቂ ታምራት ጆሮ ይከፍታል ህዝብ ያበዛል መዳን በእምነት በቃሉ ነው ከቅዱስ ቃሉ ውጭ መዳን የለም ያኔ ስንቅ ነበር በእጄ በስክሮል የተጻፉ ቃሉን የሚተረትሩ እነዚህ ዘዋሪ ሰነፎች ሁሉ እያልኩ እና አብርሃም እና ሙሴ በእጄ ነበሩ ህይወትን የሚሰጡ ቃሎች አንድ ቀን አንብቤያቸው አላውቅም ተሸወድኩ እውነተኛ ሀብት በቃል ውስጥ ነው እውነተኛ ሀብት እግዚአብሔርን በማወቅ ውስጥ ነው ይለዋል መንፈሳዊ ነገር መጨመር እንዴት እንችላለን አንደኛ እግዚአብሔርን በማወቅ ነው ዳንኤል ሁለተኛስ ለበረከትህ ከእግዚአብሔር ለተሰጠ ዋጋ ስትሰጥ ይሄ ያልኳችሁ ናቡከደነጾር እግዚአብሔርን አይወቅ እንጂ ከእግዚአብሔር ለተቀበለው ግን የሚሰጠው ቫልዩ በጣም የተደነቁት ክርስቲያንን ብለን ከምንለው በላይ ለተቀበለው ነገር በጣም ጠንቃቃ ነው እኔ ለብቻው አጠናዋለሁ ይሄን ንጉስ አልኩ በእውነት እግዚአብሔር የመረጠውም ያለ ምክንያት አይመስለኝም ህልም አለመ በኤልዘቡል ያሳየው
እግዚአብሔር ያሳየው። ጠንቋዩ መተተኛ ቤል የሚባል የባቢሎን ጅኒውን ማን ምንም እውቀት የለውም። እግዚአብሔርን አያውቅም እንዳልኳችሁ። ነገር ግን ያለውን ህልም አናቀው። ብዙ ጠቢባን ተርጓሚ አስማተኛ ህልሜንም ትርጉሙ ንገሩኝ፣ እንቅልፍ የለኝም ንገሩኝ። ክርስቲያን እኮ የዚህን ያክል ወኔና ጥንቃቄ የለውም። ለተገለጠለት ምንጩን ባያውቀውም የሚያከብር ሰው ነው። ህልሜን ንገሩኝ፣ እገላለሁ ካልነገራችሁኝ። ያስገርመኛል። እኔ የሰጠው ቫልዩ ያስገርመኛል። ሰዎች እኮ አበደ አእምሮን ነቀለ ነው የሚሉት። ይሄ ሰውዬ ምንድን ነው የሚለው? ሁሉ ያለው አንድ ህልም አያላ እየተተረጎመ ምን ትርጉም አለው? ከዚህ በላይ ምን ሊጨምር ነው? አይደለም። ህልሜን ትርጉሙልኝ። ከእግዚአብሔር እንደሆነ እየተነገረው የማይጽፍ የማይጠብቅ የሚያባክን እኮ ብዙ ክርስቲያን አለ ታውቃላችሁ። ናቡከደነጾር ምንጩን ባያውቀውም ስጦታውን ግን ያከብረዋል። በመንፈሳዊ ነገር የምትጨምረው በጥቂቱ በተሰጠ ስታከብር ነው። በትንሹ ለታመነ ነው በብዙ የሚሾመው። አየህ፣ አሕዛቡ ንጉሥ እኮ በሱ ቱንቢ እየመዘነን እኔ ይመስለኛል። ንጉሥ አቤሜሌክ የፍልስጤም ንጉሥ እኮ ነው። እግዚአብሔርን አያውቅም። ህልም አየ፣ ራእይ ይመስለኛል። ይሄ የወሰድከው ሚስት ባላላት የወሰድካት መልስ። ሌሊት ተነሳ፣ ባለሟሎቹን ሁሉ ጠራ፣ ነገራቸው። አብርሃምና ለምን እንዲያረከኝ? በልንካ ስጦታ ሚስትን በማለዳ በስውር ያደረገውን በግልጥ ሰዎች ሰብስቦ አንድ ቀን እኮ ህልም ያለመው ነገር ግን አላባከነውም። እንቋቸውን በሪያ ፊት አልጣሉ። ይሄ ሰው ወዲያው ያየውን ማክበሩ ብቻ አይደለም፣ ጊዜ አላባከነም። በፍጥነት ጊዜ የምታባክኑት ሌላ ትርጉም ልትነግሩኝ ነው። እንዲያውም እገላችኋለሁ፣ መላገጫችሁ ነኝ፣ አሁኑኑ። እግዚአብሔር ለሰጠው ማክበሩ ብቻ ሳይሆን ጊዜ አላባከነም። አንዳንዶች ይረሱታል፣ እንዲያውም ትዝም አይላቸው። ነገሮች ሁሉ ውብ የሚሆኑት ከጊዜ አንጻር ነው እንደምታውቁት። እና ከጊዜ ውጪ ስታዲዮም ተዘግቶ ዳኛ ቤቱ ገብቶ ብትሮጥ ትርጉም የለውም። ሁሉ ነገር ውበት የሚኖረው በጊዜ ውስጥ ነው። ካለፈ በኋላ ገብቶኝ ነበር፣ ሆዴ ነግሮኝ ነበር እንደዚህ ብትል አይሆንም። ወዲያውኑ ከች በቃ። አቤሜሌክም ወዲያው። አንዳንዶች ጊዜን ያሳልፋሉ። ማክበሩን የምታዩት ጊዜ አላባከነም። አንዳንዱ ሲመቸው ነው፣ ሲደላው ነው። የመለኮት ግን ሁሉም በጊዜው ነው ውብ ያደረገው። እና ናቡከደነጾር ፈጥናችሁ አምጡልኝ። ከማክበሩም በላይ ፍጥነቱ በጣም እደነቃለሁ። አብርሃም አንድ ልጅህን በሞሪያም ተራራ ሰባው፣ በማለዳ ቢላና እሳት ይዞ በማለዳ አባር፣ በማለዳ አጋርን ከእስማኤል ጋር ተገረዝ፣ በማለዳ ቢላ አምጣልኝ። ማለዳ የሚለው ቃል እኔ በአሁኑ ዘመን በጣም አስቸጋሪ ነው። ለምን ቢዘገይ ጣጣው ብዙ እንደሆነ ያውቀዋል። ዛሬ ማድረግ የምትችለውን ለነገ ካሳለፍከው ነገ ብቻውን ሙሉ የቤት ስራ አለው። የነገ ክፋት ብቻውን በቂ ነው። እንኳን የዛሬን ጨምረህበት ነው የምልህ። አየህ፣ ለምን አጋንንቶች አንዱ የሚወስዱብን የጊዜን ሚስጥር ነው። ዛሬ ካላረከው ነገ ላርግ ብትልም አትችልም፣ ያልፍብሃል። ሄሮድስ የወንድምን ሚስት ፍታ፣ ጻድቅና ቅዱስ እንደሆነ አውቆ ይሰማው ይፈራውና በደስታ ይሰማዋል። ፍታ፣ በደስታ መስማት ምን ዋጋ አለው? ቆይ ነገ ሰማሃለሁ፣ ከነገ ወዲያ ሰማሃለሁ ሲል አጋንንት ድግስ ደገሰለት። እና የሚስቱ ልጅ እንጀራ ልጁ እየተገለባበጠች ስትደንስ ደስ አለው። እኩሌታ መንግስት እሰጥሻለሁ። ለዳነሰ ሴት መንግስት ይሰጣል እንዴ? አጋንንት ታይተች ካላለሁ በቃ ምን አርጋ ብዳነስ ነው ላለው። እንደነ ማይክል ትንሽ ቀምሳ ካልሆነች ሴት ላናውና ዘሮቹ ታውቃላችሁ። መንግስት እንዴት ይሰጣል ለዳነሰ ሰው? ሰውየው ኖርማል አይደለም፣ ዳንሱም ኖርማል አይደለም። ማኖ ሊያስነካው አጋንንት የተሯሯጣበት ነው ታውቃለህ። እሷም አላወቀችም። ሚሽኗን ጨርሳ ምን ልስጥሽ አለኝ፣ ምን ልበላት አለቻት እናቷን። አሁኑኑ ለምን ወላዋይ እንደሆነ አውቀዋለሁ። አሁኑኑ የዮሐንስን አንገት በወጭት ስጠኝ ባይዋለች እንዴ! ሳደነግጥ አቀርም ልጅቷ ወርቅ ነው የሚጠበቀው። ወይ ቤት ስጠኝ ወይ እርሻ ወይ 1000 ካሬ ምናምን ነው። የዮሐንስ አንገት አሁኑኑ በይ ብዬሻለሁ። ለምን እንዲህ አልሽኛ እማቴ?
እሱ ካለ እኔና ንጉሱ መፋታታችን ነው፣ ሊያፋታን ነው። ቤተ መንግስት መኖራችን ጃኩዚ የለም መዋኛ የለም። ሲስተር ትገቢያታለሽ ኮንዶሚኒየም እንደማለት ይመስለኛል። እንደዚህ ነው እንዴ? አዎ እንደዚህ ነው። ብር ብላ አሁኑኑ ደነገጠሱ ስለማለ በዙሪያ ባሉት መኳንንቶች ፊት ሰውየውን አዘዘ። ወታደሩን አንገቱን በመጥረቢያ ቆርጦ ሰጣት። የጊዜ ጉዳይ። አቤት ቴሮርስ እንቅልፍ ሊኖረው አይችልም። ከዛ በኋላ ሰይጣን እንዴት ተንኮለኛና ክፉ መሰለ። በጊዜው የጊዜውን እርምጃ ካልወሰድክ ላርግ ብትል የማትችልበት አዙሪት ውስጥ ይጨምራል። ይሄ እኮ እግዚአብሔርን በቅጡ ማያውቅ ናቡከደነጾር ወዲያው ከች አምጡልኝ ትርጉሙን ወዲያው። ድንቅ ነው ፍጥነት። በመንፈሳዊ ነገር መጨመር እንዴት ይቻላል? አንደኛ እግዚአብሔርን ባወቅከው ልክ በቃሉ ነው የምትጨምረው። ሁለተኛስ ለተገለጠልህ ለተሰጠ ማክበር ስትችል ነው። ብዙ ያልተሰጠን ምን አለ በእውነት ካላከበር ነው። ምድርን ሰጠን፣ አየርን ሰጠን፣ ዛፍን እንስሳን ሰጠን፣ ብዙ ነገር ነው የሰጠን። ሰውን ሰጠን። እንዲያውም ወደ ኋላ ልመልሳችሁ። ይሄ ሰውዬ ሰውንም ያከብራል። አንተ ላቆምከው ምስል አይሰግዱም። አዎ ጥሩልኝ። ሚሳቅ፣ ይስሐቅ፣ አብደናጎ እኔ ላቆምኩት ምስል አለመስገዳችሁ እውነት ነውን? አስገራሚ ነው። ሰዎች ነግረውታል፣ በሰማው ግን አልበየነም። የተከሰሰበት መልስ ሳይሰጥ አትፍረድበት ይላል። ብዙዎቻችን እንደሰማን ነው የምንበየነው። ይሄ ነገር ሐሜት ሰምቻለሁ እውነት ነው አንልም። ጭልጥ ነው። ብዙ ሰዎች እኮ ድጋሚ ሳያጣሩ ካፋቸው ቃል ሳይሰማ ስንቱ ልቡ እንደተሰበረ ልነግራችሁ ይችላል። ምንም ንጉስ ሁሉም ማድረግ ቢችልም የተከሰሱ ሰዎች በብዙ ሰዎች ምስክርነት ፊት ቢከሰሱም ከአፋቸው መልስ ሳይሰጥ አልፈረደባቸውም። እውነት ነውን? አዎ እውነት ነው አሉት። እነ ይሁዳ እኮ በብሉይ ኪዳን ይቃጠሉና ይሙቱ ብለዋል በአንድ ወሬ። ኒቆዲሞስም ብሏል ሰው ለተከሰሰበት መልስ ሳይሰጥ ይፈረድበታል። ኢየሱስ ይገደል የምትሉት ይጠየቅ፣ ይጠራና ይጠየቅ። ዘርበል አንጠይቀው፣ ሕጋችን አይፈቅድም፣ የራስ ጉዳይ ይሉታል። ናቡከደነጾር በለጣቸው። እውነት ነውን? አዎ እውነት ነው፣ አንሰግድም። በሉ ሰዓት ውስጥ ጨምሩልኝ አላለም። ሁለተኛ እድል ሰጣቸው። አሁን መለከት ከበሮ ምናምን ሲነፋ ድጋሚ ስገዱ እድል ሰጣቸዋለሁ። ድንቅ ነው፣ አድንቄዋለሁ። በእውነት ተንቄያለሁ፣ ተደፍሬያለሁ፣ እሰርና ጨምርልኝ አላለም። ሁለተኛ እድል ሰጠ። አይ ሁለተኛ እድል ብትሰጠንም አንሰግድም አሉት። ያኔ ቁጣው ነደደ። ለምን? እግዚአብሔርን አያውቅም። ሆኖም በሰብአዊነቱ ግን አድንቄዋለሁ። በሰዎች ላይ ስልጣን አለኝ ብሎ ቶሎ አልፈረደም። ከአፋቸው ሰምቷል። ሁለተኛም እድልም ሰጥቷል። ሰውየው ጋር ትንሽ ነገር አለው። ጌታም የተከታተለው ያለ ምክንያት አይደለም። መጨረሻ እግዚአብሔርን እኮ አውቆ ድኗል። እንመጣበታለን ኔክስት ዊክ። ምንም ትዕቢተኛና አመፀኛ ቢሆንም እግዚአብሔርን በጣም ነው የተከታተለው። የናቡከደነጾር ህይወት እኮ የኛ ህይወት ማለት ነው። በእውነት ምንም ከኛ እኮ የሚለይ አይደለም። መልካም ነገር አለው። መጨረሻም ታሪኩን እናጠናለን። ሶስተኛው በመንፈሳዊ ህይወት ለማደግ እግዚአብሔርን ማወቅ በቃሉ፣ በታሪክ፣ በፍጥረት፣ በሁሉ ነገር እግዚአብሔርን ለማወቅ መጣጣር መገለጥን የሚሰጥ እሱ ቢሆንም ለተገለጠልንና ለተሰጠን ዋጋ መስጠት ማክበር። ሶስተኛውስ ስለተደረገልን እግዚአብሔርን ማክበር በመንፈሳዊ ህይወታችን ለማደግ። አቤት ዳንኤል በልጅነቱ ያን ሁሉ ብጽና አሳየው። ንጉሱ ይሰግድለታል፣ ብር ወርቅ ይሰጡታል፣ ኑሮ ተከናወነለት። ዳንኤል ህልምን እንደምትተረጉም እንቆቅልሽ እንደምትፈታ አወኩ። ንጉሶ ተጠንቀቃለሁ፣ ከኔ አይደለም። የነገውን እንድታውቅ እግዚአብሔር ስለሰጠ በእኔ በኩል አድሮ ሊገልጥልህ ስለወደደ ነው፣ እኔ አይደለሁም። እና ክብሩን ለሰጪው ስጥ። ስግደት አይገባኝም፣ ውደሳ ሙገሳም አይገባኝም። እኔ ከሰው የተለየው አይደለሁም። ደግሞ እውነት ነው። እንደምታዩት ብላቴና ኮብላይ ምርኮኛ ሰው እኮ ነኝ። ይሄን ሁሉ ብጽናና መገለጥ እንቆቅልሽ መፍታት ይሰጠኝ ማን ነው? እርሱ እግዚአብሔር ነው። አቤት እግዚአብሔርን ማክበር አንዳንድ ሰው ይችላል።
እኔ በሆነ እኮ ብዙ ልል እችላለሁ። ስደተኛ በሆንም ኃያላን ተማርከው ቢሆን አልበላም ብዬ ሳልረክስ አቧራ ሳይነካኝ በጾም ጸሎት ቸክዬ ሃሌሉያ ምናምን ይላል። ጸጋ ካልሰጠ መተንፈስ እኮ አትችልም። መልካም ነገርህን መናገር ኃጢአት ነው ማለት አይደለም በእውነት። ሆኖም ሁሉ ነገር በጸጋው ነው። እኔ የሆንኩት በጸጋው ነው ይላል ጳውሎስ። እና አንዳንዴ ግን ይመስለናል በእጃችን መከናወን ሲያመጣ አለ ጳጢፋ ልትጠቀለል ነበር፣ አልተኛም ካንቺ ጋር ወህኒ ቤት ትገባለህ፣ ክተችኝ፣ እስር ቤት ብዙ ዓመት ቃሉ ፈተነው። እንዲያውም ህልምን ትፈታለህ አሉ ፈርዖን የጠየቀው አይደለም። ንጉሥ ፈርዖን ከሰው የተለየ ሆኜ አይደለም፣ ወደፊት የሚሆነውን ታውቅ ዘንድ እግዚአብሔር ላንተ በህልም ነገረህ እንጂ ከኔ አይደለም። አስገራሚ ነው በእውነት ትህትናቸው። ጴጥሮስም አንድ በኢየሱስም ተነስና ተመላለስ አለው ከዮሐንስ ጋር። ሰዎች ሁሉ ግር አሉ። ለምን 40 ነው 30 ስንት ዓመት ሄዶ ማያውቅ ሰው ቁርጭምጭምት ይዘና እንደሚዳቋ እየዘለለ ተከተላቸው። ጉድ አሉ። ለብዙ ዓመት በደጅ በመመላለሻ ያውቁታል። ሽባ ነበር። ከመወለዱ ጀምሮ ሄዶ አያውቅም። እስቲ ለአንድ ቀን ሳትንቀሳቀስ ቁጭ ብለህ መሄድ ጀምር፣ አትችልም። እንደ ሰከረ ሰው ነው የምትገዳገደው። ከተወለደ ጀምሮ ሽባ የሆነ ሰው እየዘለለ ይሄ ተአምር እኮ። ሰዎች ሁሉ ትኩር ብለው ጴጥሮስን አዩት። ለምንድን ነው ትኩራቸው የምታዩት? እግዚአብሔርን በመፍራቴ በገዛ ኃይሌ በቅድስናዬ ሽባውን ደህና አረኩትን? ታዲያስ ኃይል ባይኖር ቅድስና ባይኖር እግዚአብሔርን ባትፈራ እንዴት ጸሎትን ሰምቶ ይሄ ይሆናል? አይደለም። እና ማን ነው አሉት። አቤት የወንጌል በር ቅዱሱ ጻድቁ የሕይወት ራስ ብላቴናው ኢየሱስ። ራሱ ኢየሱስን የተረጎመበት አይሁዶች ይገባቸዋል። ቅዱሱ ጻድቁ የሕይወት ራስ ብላቴናውን ሲላቸው ተረተረላቸው። ወደ ኢየሱስ ተመልከቱ። መሪ ጌታ የሚባለው ያኮ ነው። መሪ ጌቶች አሉ ታውቃላችሁ። መሪ ጌታ ማለት ወደ ኢየሱስ የሚመራ ማለት ወደ ራሱ ሳይሆን። አንዳንዱ እኮ በቃ መሪ ለራሱ ነው። ፎቶ ይስልባቸዋል። የሚሰብከው ራሱ ነው። በቃ ሌላ ነገር እንዳይሰሙ ነው። በልባቸው ውስጥ ልቅ ይላል ወንዳኖች። እኛ እኮ መሪ ጌታ ነን እንጂ ጌታ አይደለንም። እምንመራነን ማለት ነው። መሪ ጌቶች አምባሳደሮች ነን፣ ድምጾች፣ መልእክተኞች ነን። ስለዚህ ዳንኤል ገብቶታል። በሶስት ነገስታት ሰማይ እንዲከፈትለት በሰው ፊት እንዲከብድ ያደረገው አንዱ በተደረገ ሁሉ ክብርና እውቅናን ለእግዚአብሔር ይሰጣል። እድሉንስ ያገኘውን ኤኒ እድል ለወንጌል ይጠቀምበታል። ንጉሥ ሆይ ጥያቄህን ሊመልስ የሚችል ከለዳዊ የለም። ሚስጥርን የሚያውቅ ብቸኛ አምላክ አንድ ነው፣ እርሱም ያህዌ እግዚአብሔር ይባላል። አየህ ይችን ሙመት ወንጌል ሰበከባት። የባቢሎን አማልክት ፉርሽ ናቸው፣ ጠቅላላ አይችሉም፣ ደነዝ ናቸው ጠቅላላ። አየህ ወንጌልን ሲሰብክበት ባቢሎንን የ120 ሀገርን ሲዘረራቸው ታያላችሁ። አንድ ዳንኤል እንደ ጨው እንደ ብርሃን 120 ሀገርን ረፈረፋቸው። ግርማቸው አንድ ዳንኤል ተአምር እኮ ነው። እግዚአብሔርን ማመስገን ከዳንኤል ተማረ። ናቡከደነጾር ራሱ ልዑልን እባርካለሁ፣ ለዘላለም የሚኖር ምስጋና ይገባዋል፣ አክብሩት፣ ግዛቱ ለዘላለም ነው፣ መንግስቱ ለልጅ ልጅ ነው፣ በሰማይና በምድር እንደ ፈቃዱ ያደርጋል፣ እርሱም የዳንኤል አምላክ ነው አለ። ናቡከደነጾር ምስጋና መሰዋት ጀመረ። ጣዖታት አይገባቸውም። ሚስጥርን የሚገልጥ ለካ አለ። የወደደውን ስልጣን ይሰጠዋል፣ ያወርደዋል። ሁሉን እንደወደደ የሚያደርግ እኔ ይመስለኝ ነበር፣ ለካ እግዚአብሔር ነው። አስገራሚ ነው። እግዚአብሔርን ማመስገን ነው። ኦኬ ሰዓቱ ሄደብኝ። በረከቱን በፍጥነት ልንገራችሁ። ኤኒዌይ በመንፈሳዊ ነገር ስንጨምር ምን ይሆናል? እንዴት እንጨምራለን? ነግሬያችኋለሁ። እግዚአብሔርን በማወቅ እንዴት እንጨምራለን? ለበረከት ዋጋ በመስጠት እንዴት እንጨምራለን? ምስጋና ለእግዚአብሔር ክብርን መስጠት መሰዋት ስንችል ነው። እሺ ልክ በዚህ ማንነት ስንዋቀር ወይም መንፈሳዊ ህይወታችን ሲጨምር ምን ይሆናል? ከውፍረት የተነሳ ቀንበሩ ይሰበራል የሚለው እዚህ ጋር ነው የሚመጣው።
የሥጋ ስራዎች ሁሉ መግዛትና መቆጣጣት ይጀምራል። የሥጋ ስራን ግደሉ የተባለው እዚህ ጋር ነው። በመንፈስ ነገር ስትጨምር ሥጋ ይሄ እኮ ሥጋችን ኃጢአተኛ ነው። በተስፋ ኔዳ ነው ታውቃላችሁ። ዳግም የተወለደው ውስጥ ሰውነታችን ኔዳ ነው። ይሄ ሊለወጥ ተስፋ አለው በእርግጥ እንጂ ሞት ይሰለጥንበታል። ኃጢአት የነገሰበት ሥጋ ነው። ግን በእኛ ላይ እንዳይሰለጥን መግዛት የምትችሉት በመንፈሳዊ ነገር ስንጨምር ነው። የሚገዙት የሥጋ ፍሬ ምንድን ናቸው? አንደኛው ስልጣን ምኞት፣ ስልጣን እንደ ናቡከደነጾር የስልጣን ጥማት። ሌላውስ ትዕቢት። እነዚህ ሁሉ ሌላውስ ክብር መፈለግ፣ መጎምጀት፣ ፍርሃት፣ ቅንዓት የተባሉ የሥጋ ስራዎች ሁሉ ዳንኤል አስተኛቸው፣ ሰቀላቸው። በአሁኑ ቋንቋ ሹማምንቶች አሉ። እነዚህ አማካሪ፣ በጅሮንድ፣ አዛውንት፣ መኳንንት እነዚህ ሁሉ ቅጽል ስም። ዳንኤል ምንም አይሞቀውም አይበርደውም፣ ክብር ፈላጊም አይደለም። ትዝ ይላችኋል ሉቃስ የከበርክ ቴዎፍሎስ ይለዋል። ሉቃስ ወንጌል ምዕራፍ 1 ቁጥር 1 ግን ክርስቶስ ሲገባው ሐዋርያት ሥራ ምዕራፍ 1 ቁጥር 1 ቴዎፍሎስ ይለዋል። የከበርክ ብጥርሶ ለልጆች ነው። መቶ አለቃ፣ ሻለቃ፣ ጄኔራል፣ ዶክተር ካላልከው የማይሞቀዋል። ልክ እኮ ነው፣ ለፍተው ያገኙት ነው። አይጠሩ አላልኩም፣ ግን ተሳስተህ ብትረሳው ማኩረፍ የለበትም። ምንም እኮ ችግር የለው። ሁሉ ከሞት ወዲህ ነው ልልና የክብር ማዕረጉን አንዷን ካጎደልክ ይቆጠቁጠዋል። ይሄ ልክ አይደለም። ስለዚህ ነው በጅሮንድ ይባላል። ስማቸው አበዛዙ ደግሞ የአውራጃ ገዢ፣ አማካሪ፣ መኳንንት፣ እንደራሴ ምናምን ይባላሉ። ናቡከደነጾር ነው የሚሸልማቸው። ትክክል ነው። በድካማቸው በልፋታቸው ያገኙት እኮ ነው። ሆኖም ሊመኩበት እኮ አይገባም። ሁሉም ምድራዊ ነው። አይጎመጅም ዳንኤል። መስንቆ፣ ክራር የመጡትን የሙዚቃ መሳሪያዎች ባለፈው አንብቤላችኋለሁ። እና እምቢልታ፣ መስንቆ፣ ክራር፣ ዘፈን የሚያማልላቸው ብዙ አሉ። ዳንኤል ምንም አይነካው። ክላሲካል አምጣለት፣ ሙዚቃ ጨምርለት፣ ቫዮሊን፣ ምን ሳክስፎን፣ ምንም። እነዚህ ሁሉ ልብን አይማርኩም ማለት አይደለም። ዳንኤል ግን ተቆጣጥሯቸዋል፣ አይገዙትም። ጌታን ወድ ነበር የከሊትን ዘፈን ግን አሸነፈኝ የሚሉ ገጥሞኛል። ኧረ እባክሽ ምን አይነት ነው አሸነፈኝ ብሎ? የኢየሱስ ጸጋ ኃጢአትና ዓለማዊ ምኞትን እንድትገዢ እኮ የሚያደርግ ለኃጢአት አርነት የሚሰጥ አይደለም። እቺ ነገር አሸነፈችኝ የምትለው አይደለም። ጸጋ ተገጥሞልሃል እንደ ወፍ ግራቪቲን ሰንጥቃ እንድትበር። በራስህ አትችልም። ጸጋው ግን ኃጢአትና ዓለማዊ ምኞትን ድል መንሳት የሚያስችል። በዳንኤል የተገለጠ ጸጋ በብሉይ ኪዳን በአዲስ ኪዳንማ ይልቁን እንዴት! የንጉሥ ቡፌ አላማረውም። የንጉሥ ኦርኬስትራ ቡድን አላማረውም። እኔ ኢትዮጵያ ውስጥ ስም አልጠቅስም አንድ እንትን ልጎበኝ ሄጃለሁ። ምንድን ነው የሚባለው? ብቻ ጠፋብኝ። አልነግራችሁም፣ አልጠፋብኝ። እና ልጎበኝ ሲሄድ እንደዚህ ነው ቤቱ። ጣራ የለውም፣ ግርግዳ አለው። የነገስታት ነው የድሮ ይጎበኛል። ግን እዛ አስጎበኘኝ። እሺ ጣራ የለውም፣ መስኮት አለው። መሀል ለመሀል ግን የተከፈለች ግርግዳ አለች። ጣራው አንድ ነው፣ ቤቱ አንድ ነው። ለምን ለሁለት ተከፈለች አልኩት። አስተርጓሚው ላይ በጣም የገረመኝ ንጉሱ፣ ያኔ የነበሩት ንጉስ ማህሌት፣ መዝሙር፣ ስብከት ሲፈልጉ እዚህኛው አዳራሽ፣ ዘፈንና እስክስታ ደግሞ እዚህኛው አለ። በአንድ ቤት ሁለት ክፍል አልኩት። እንደዛ ነው ድሮ አለኝ። ክርስትና ግን እንደዛ አይደለም ብራዘር። መዝሙርና ዘፈን የለውም፣ አንድ ነው፣ መዝሙር ነው በቃ። ስትፈልግ እዚህ ጋር ኦን የምታደርገው ኦፍ የምታደርገው ነገር የለውም። እና ዳንኤል እንደዚህ ያለ ማንነት አለው። በቃ አይቀላቀልም፣ አይነካካም። እና ይሄ ሰው አይጎመጅም ልላችሁ ነው። የሚያስጎመጅ ብዙ ነው የሚያሰግድ። ዓለምን እሰጥሃለሁ ስገድልኝ፣ እና አየችው ፍሬውን ለዓይኗ አማራት የሚለው እኮ ቃል የፈተነው የባቢሎን መንፈስ ቀላል አይደለም። ዳንኤል የ18 ዓመቱ ብላቴና ግን ቲኔጀር እንዳለች ነች፣ አልተነካካም። በባቢሎን ይኑር እንጂ ባቢሎን በሱ ውስጥ የለችም። መሰከረ እንጂ ያህዌን መሰከረው። አነጋገራቸው የተለየ ነበር። ፍርሃት የሥጋ ባህሪ። አዋጅ ነጋሪ ነግሬያቸዋለሁ። በዱራ ሜዳ 300 ሺህ ሕዝብ ያለ ሐውልት የቆመበት ዱራ ማለት የታጠረ አጥር ማለት ነው።
በእያንዳንዱ ተራራ ላይ ቀስት ይዘው ቆመውልሃል። ማምለጥ አትችልም። በእያንዳንዱ ተራራ ላይ እቶን እሳት ተጥሎልሃል። የሚያስፈራራ ማለት ነው። ዱራ ሜዳ። አቤት የፈተና ቀን! ማምለጥ አትችልም። ጉድጓድ የለውም፣ ግንብ የለውም። ለጥ ያለ ሜዳ ነው። መስገድህም መቆምህም ወለል ብሎ ይታያል። ጠቅላላ መኳንንት ሻለቃ የተባልክ ዱራ ሜዳ ተጠራ። ሐውልት ምረቃ ተብሎ የተጠሩት ለመመረቅ ሲሄዱ ወደ ስግደት ተቀየረ። የሐሰተኛው አንሰራር መንፈስ ምልክትን ከዕቃ ለመግዛት ይልህና ምልክቱ ደግሞ ለስግደት ነው ይልሃል። በኋላ ያነካካሃል። ዳንኤል እሳቱ ብቻ አይደለም ያዩት እነዚህ ሶስቱ ሚሳቅ፣ ይሳቅ፣ አብደናጎም ዞር ሲል አዋጅ ነጋሪ አለ። አዋጅ ነጋሪ ማለት እንደ አፈቀላጤ ማለት ከጎልያድ ፊት አዋጅ ነጋሪ አለ። ስጋችሁን ለአሞራ ይሰጣል ጎልያድ ምናምን እያለ የሚያስፈራራ ነው። የአክቲቪስት ነው የሚባለው። አሁን አይዶ ነው ቃሉ ጠፋብኝ። ድንግጥ ነው የሚያደርጋችሁ። ከጎልያድ በላይ የሚያስፈራ ከፊቱ ያለው ወሬኛው ነው። አዋጅ ነጋሪ እሳቱን አየኸው ወይ? ቤትህን የጉድፍ መጣ ያርግልሃል። ምንድነው? ተሰግደን አራውን ነው የምሰግደው ነው የምትለው። እነዛ አዋጅ ነጋሪ ጥሩምባ ነፋ፣ እሳቱን አነደደው። አየ የአንበሳው ልጆች ሃሌሉያ ያለ ፍርሃት በጽድቅ የቆሙ ንጉሥ ሆይ እውነት ነው እንዴ ነገር በእሳትና የምትቀልዱት? ታረጋላችሁ። ማረጋውን የምናገረው እንደማደርግ ሴዴቅያስን እንዳረኩት ታውቃላችሁ፣ እንደቆራረጥኩት እያንዳንዱ ልጆቻቸውን ለጣዖት በየቀኑ እንደምገብር ታውቃለህ። እሳት ውስጥ ነው የምጨምር። ልባቸው ተው ሲል አታዩትም? ንጉሥ ሆይ ዘና ፈታ። አቤት አቤት ላ ነግሬያቸዋለሁ። ላቆምከው አንሰግድም። ከሰዓቱ ሊያድነን ይችላል፣ ባያድነንም እኔ ትሆናቸው ይህ ይመስለኛል። ባያድነንም አንሰግድም። ላነደው ነው ጨምሮ ብራዘር። አቤት ደስ ሲል በእውነት በአምላክ ካልታመንክ በቀር እንደዚህ ያለ ድፍረት ባለፈው የነገርኳችሁ ነው። በሴቶች አውራ ዶሮ ፊት የሚሄድ አውራ ዶሮ፣ በሴቶች ዶሮ፣ በሴቶች እንስት ዶሮዎች ፊት የሚሄድ አውራ ዶሮ በጣም ደስ ይለኛል ይላል ምሳሌ ላይ። እግሩ ሲነሳ አይደነግጥም። እንደው አካሄዱ ራሱ አንጀትን የሚያረሰ። አንዳንዱ እንደ ወፍ ነው በቃ ብንን ድንግጥ ከኛ ያርቀው። መላእክት በዙሪያሽ፣ ስላሴዎች በውስጥሽ። እንደኛ እንዴት ነው የምንፈራው? በእውነት ነው የምላችሁ። በጌታ በኢየሱስ ስም ያርቀው። አየ ዳንኤል ጓደኞቹ ሃሌሉያ ከፍርሃት ውጭ ናቸው፣ ከቀናት ውጭ ናቸው። እነዛ ሲያንሾካሾኩ ያውል አልሰግዳሉ ስልጣን ክብር ለማግኘት በቅናት ወንድማቸውን ሲያጋፍጡ፣ እነ ዳንኤል ግን በእነሱ ላይ አልተነሱም። ሚሳቅ፣ ይሳቅ፣ አብደናጎም እንዲሁ እና ቅናት የለባቸው፣ ስጋይ ስራ የለባቸው። የዱራ ሜዳ ዘረሩት ነው የምላችሁ በእውነት። ከሰዓት ውጭ እንዳልሆኑ በመንፈሳዊ ነገር ስንጨምር ምን ይሆናል? ስጋ ስራህን በሙሉ መቆጣጠር ትጀምራለህ። ከዛስ ድልነሽ እምነት ትሞላለህ። ቅድም ያልኳችሁ ነው። ድልነሽ እምነት አለ። በፈተና ሰዓት ድል የሚነሳ እምነት። ድል ለነሳው የአባቴ ዙፋን ላይ ሰጠዋለሁ፣ ነጭ ድንጋይ ሰጠዋለሁ፣ አምድ አረጋዋለሁ፣ ስሜን በግንባሩ ጽፋለሁ፣ ድል ለነሳው የሚል ራእይ ምዕራፍ 1 እና 2 አንብቡት። የድልነሽ እምነት ነበራቸው። በዱራ ሜዳ በፈተና ቀን የሚቆም እምነት፣ የጸና እምነት፣ የማያወላውል እምነት፣ የማያሳፍር እምነት ነበራቸው። ድንቅ ነው። በወርቅ እንደነጠረ እምነት ሆናቸው። ቢያድነንም ባያድነንም 6 ቃል ነች። ከበሽታ ቢያድነኝም ባያድነኝም፣ ትዳር ቢሰጠኝም ባይሰጠኝም፣ ሀብት ቢሰጠኝም ባይሰጠኝም፣ ይሄ ነው የጸና እምነት። እንደ ኢዮብ በመከራም በክብርም የተፈተነና ያለፈ እምነት፣ ድልነሽ እምነት። ወገኖች ሆይ በመንፈሳዊ ነገር ስንጨምር ምን ይሆናል? የሥጋ ስራን ድል መንሳት ይሆንልናል። ድልነሽ እምነት በውስጣችን ያቆጠቁጣል። ሶስተኛና የመጨረሻው ተስፋ የተደረገውን በረከቶች ሁሉ ማግኘት እንጀምራለን። በረከቶቹ ምንድን ናቸው? እነዚህ ሶስቱ ሚሳቅ፣ ይሳቅ፣ አብደናጎም ከኢየሱስ ጋር ማውራት ጀመሩ። ስለ ኢየሱስ መመስከር አስፈለጋቸው። ከነሱ ጋር ያለው ኢየሱስ በግልጥ በድምቀት መታየት ጀመረ። እንዴ የልዑል ልጅ አይደለም እንዴ ከነሱ ጋር ያለው? እሳት ውስጥ እኮ ይመላለሳሉ። ወደዚህ እያሉ ያወራሉ። ይገርማቸዋል። ልክ ቸርች ውስጥ እንዳሉ ያወራሉ። እየተመላለሱ ነው፣ ቆመው አይደለም።
የኢየሱስ መገለጥ ይጨምራል። በመንፈሳዊ ሕይወት ስትጨምር ተስፋ የተደረገው በረከትን ታገኛለህ። አንዱ በረከት ምንድነው? ኢየሱስ በእኔ መታየቱ ነው። ሌላው በረከቱ ምንድነው? የዳንኤል አምላክ የምታመልኩት አምላክ የሕያው አምላክ ባሪያዎች ስማቸው ተቀየረ። ሚሳቅ ከሚለው የሕያው አምላክ ባሪያ፣ ጆሮህ ለአምላክ የተበሳ ለአምላክ የምትኖር የሚል ቅጽል ስም ተሰጣቸው። ታውቃላችሁ? በዱራ ሜዳ ያለው ያ ሁሉ መተተኛ ደጋሚ ሁሉ ሚሳቅ፣ ይሳቅ፣ አብድናጎምና ኢየሱስን በእሳት ውስጥ ያዩዋቸዋል። ትራክት ከማደል አንዴ ኖሮ መሞት በቃ አንዴ ነው የሰበኩት እኮ ሊጠፋ አይችልም። ያ ትራክት በለው በሰው አይምሮ የማያወላውል ነፍሳቸውን ለአምላካቸው የሰጡ በእሳት ውስጥ የተገለጠ ጌታ ለንጉሱ ብቻ አይመስለኝም፣ ለሰው ሁሉ የእሳትን አፍ የሚዘጋ ሽታም ወላፊ ናቸው። ሽታ የለውም። ጸጉራቸው አልተቃጠለም። ሲገቡ እንደነበሩት ሲወጡም እንደዛ ናቸው። እንዲያውም እኔ ጨምረው የወጡ ነው የሚመስለኝ። ኢየሱስን አይቶ እንደ ትላንት መሆን አትችልም። ያ ሞገስ፣ ያ የእሳት ወላፈን፣ ያ ሞትን ድል መንሳት ሲወጡ ሌላ ሰዎች ነው የሚሆኑት። ድንቅ ነው። አለመጎዳት፣ የስራት መፈታት፣ የሰዎች ማመን፣ የስም መለወጥ። ይሄ ነው በመንፈሳዊ ነገር ስንጨምር የሥጋ ስራ ድል መንሳት እንችላለን። ድልነሽ እምነታችን እያደገ ይመጣል። ተስፋ የተደረገው የድልነሽ አክሊሎች መገለጥ ይጀምራሉ። እነዚህ አክሊሎች በእነዚህ በሶስቱ የተገለጠው ነው። እሺ ጨርሻለሁ በእውነት